እሺ እንደምን ዋላችሁ። አጭር ጸሎት እንጸልይ ጌታ እንዲያስተምረን። እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ጌታችን ሆይ በመካከላችን ስላለህ እናመሰግንሃለን። ስላዳንከን እናመሰግንሃለን። ጌታ ሆይ በኃጢአታችንና በበደላችን ሙታን በነበርን ጊዜ እንደ ሞትን ስላልተውከን አልዓዛርን በአራተኛ ቀኑ ሄደህ ያስነሳኸው ጌታ እኛንም ደግሞ ድምጽህን አሰምተህ ስላስነሳህን እናመሰግንሃለን። እኛ እግዚአብሔር አምላክ ሆይ ካንተ ጸጋ የተነሳ የተወደዱ ልጆች ሆነናል። እግዚአብሔር ሆይ ጸጋን አብዝተህልናል። እግዚአብሔር አምላካችን አባ አባት ብለን የምንጮህበት የልጅነት ስልጣን ተሰጥቶናል። መብት አግኝተናል። እግዚአብሔር ሆይ ሰላም በስቶልናል። እኛ ቸርነትን ቀምሰናል። እግዚአብሔር ሆይ ብዙ ሌክቸር የሚያስፈልገን ሰዎች አይደለንም። እግዚአብሔር ይሄ ነው ተብሎ ብዙ ሊነገረን የሚያስፈልግ ሰዎች አይደለንም። አይተናል። ጌታ ሆይ አንተ የህይወት እንጀራ እንደሆንክ አይተናል፣ በልተናል፣ ቀምሰናል፣ ጠጥተን ረክተናል። ጌታ ኢየሱስ ሆይ እናመሰግንሃለን። ጌታ ቸር መሆኑን ቀምሳችኋል ተብሎ እንደተጻፈ እኛ ቀምሰናል። እግዚአብሔር ሆይ ክብር ላንተ ይሁን። እግዚአብሔር አምላክ ሆይ በሰጠህን መዳን ደግሞ እንድናድግ ነው የተናገርከን። በዚህ ሰሞን የምናድግበት ጸጋ እንዲለቀቅልን ደግሞ እንጸልያለን። ልባችን የተከፈተ ይሁንልን። በመካከላችን በኃይል ተገኝተ ዛሬም እንድትሰራ እንጸልያለን። ጌታ ሆይ የምትሰራበት ምሽት ይሁን። ጌታ ጀምረን የምንጨርሰው ፕሮግራም ብቻ አይሁን። እባክህ ጌታ ሆይ ጣልቃ የምትገባበት፣ የምትሰራበት፣ የምትናገርበት፣ ልባችንን የምትነካበት ምሽት ይሁን። ጌታ የደነደነ ልብ እንዲቀልጥ በመንፈስህ በመገኘትህ ጌታ ሆይ እንዲሰበር በቃል መዶሻ ጸልያለሁ። ጌታ ሆይ እልከኛ ልባችን እንዲወጣ ጌታ ሆይ ስስ የሆነ ልብ እንዲሰጠን ጌታ እግዚአብሔር ሆይ ትሁት የሆነ ልብ እንዲሰጠን እንጸልያለን። ጌታ ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። እኛ ሁላችን ልጆች ነን። ካንተ መማር የሚያስፈልገንን እንድትናገረን እንጸልያለን። እኔ እንድትረዳኝ ስናገር ወንድሞቼን እህቶቼን ልባችንን የተከፈተ እንድታደርግ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ተብሎ ተጽፏልና መንፈስ እንዴት እናገረን እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። እሺ ትናንትና የተመለከትነው ነገር ያው አብዛኞቻችሁ ነበራችሁ ታስታውሳላችሁ። አንደኛ ጴጥሮስ ምዕራፍ 1 እና ምዕራፍ 2 ነው ለመመልከት እየሞከርን ያለ ነው። በጣም ቤዚክ የሆኑ ነገሮች ነው ለማየት እየሞከርን ያለ ነው። ምናልባትም የሚያስፈልገን ቤዚክ የሆነ ነገር ነው፣ መሰረት ነው የሚያስፈልገን። አንዳንድ ዝም ብለን የዘለልናቸውን ነገሮች ተመልሰን ማሰብ ሳይኖርብን አይቀርም። የመዳን ነገር የአዲስ ኪዳን ትምህርት በአጠቃላይ የመዳን ነገር ነው፣ የመዳን ትምህርት ነው። የደህንነት ትምህርትና የመዳን ነገር ማለት አንድ ሰሞን ተምረን እስከምንጠመቅ ድረስ የምንማረውና ግራጁዌት የምናደርግበት አይደለም። ከመዳን ትምህርት የሚመረቅ ክርስቲያን ማንም የለም። በመዳናችሁ መደነቅ ስታቆሙ እንዲያውም በእግዚአብሔር ፊት ንስሐ መግባት በጣም ያስፈልጋል። በጣም ብዙ ክርስቲያን አይ ዶንት ኖ እኔ ሲያትል አላውቅም፣ ግን በጣም ብዙ ክርስቲያን አይታችሁ እንደሆነ የደህንነት ነገር ምንም የማይመስላቸው ሰዎች አሉ። በተለይ አገልጋዮች እኛ ቅርታ በጣም የእውነት ስናገለግል በጣም ፕሮፌሽናል ስንሆናለን እና በቃ የአገልግሎት ነገር ይማርከናል፣ የቸርች አስተዳደር ነገር ይማርከናል፣ አንዳንድ ፊሎሶፊካል የሆኑ ነገሮች ይማርኩናል። እንደኔ አይነት ደግሞ መጽሐፍ ቅዱስ ትምህርት ቤት አካባቢ የሄዳችሁ ካላችሁ አንዳንድ ቴዎሎጂካል ኮንሴፕት በጣም ይማርኩናል። ጌታ ኢየሱስ አዳነኝ የሚለው ነገር የድሮ ትዝታችን ይሆናል። እግዚአብሔር ከእንደዚህ አይነት ህይወት ይጠብቃችሁ ወገኖች። ሐዋርያት ከመጀመሪያ እስከ መጨረሻ ድረስ የሚደነቁት በመዳናቸው ነው። አክቹሊ አገልግሎታችን የመዳናችን አድናቆት ምላሽ ሲሆን ነው እግዚአብሔር ደስ የሚለው። ስለ ዳንኩ ስለምገረም አገለግለዋለሁ። በቃ ስለምገረም ስላዳነኝ እኔ አሁን ለምሳሌ የሐዋርያቱን ህይወት ሳይ አሁን ጳውሎስን ህይወት ስታዩ እስከ መጨረሻ ድረስ የሚያስገርመው የደማስቆ መንገድ ኤክስፒሪየንሱ ነው። እስከ መጨረሻ ድረስ በጣም ብዙ ነገር አድርጎ በጣም ብዙ ታምራት በህይወቱ ሆነው በጣም ብዙ አብያተ ክርስቲያናትን ተክሎ ብዙዎችን አደራጅቶ ብዙዎችን መርቶ ያን የመሰለ ወንጌል ሰርቶ ግን እስከ መጨረሻ የሚደነቀው ኢየሱስ ክርስቶስ እንዴት እንዳገኘው ነው። ያቺ የመዳን ደስታ ለዘላለም ትጠበቅላችሁ ወገኖች። እግዚአብሔር አዳነን ነው። አንደኛ ጴጥሮስ ምዕራፍ 1 እና ምዕራፍ 2 ነው ለማየት እየሞከርነው። ለዳኑ ክርስቲያኖች የተጻፈ ነው። በስደት ምክንያት ተበትነው ላሉ በትንሹ እስያ ተበትነው ላሉ ክርስቲያኖች የተጻፈ ለእንደኛ አይነት ክርስቲያኖች የተጻፈ ነው። የመዳን ትምህርት ነው። እሱን ለማየት ሞክረናል። ትላንትና ትንሽ በጣም ያተኮር ነው
መዳን ምንድነው ነው? ኦኬ መዳን ምንድነው ነው? የመዳንን ዋና ባህሪያት ነው ለማየት የሞከርነው። የመዳናችንን ታላቅነት ነው ለማየት የሞከርነው። የነበራችሁ ታስታውሳላችሁ። መዳን ገጽታዎች አሉት። ያለፈ እግዚአብሔር ያከናወነው እግዚአብሔር የሰራው ገጽታ አለ አይደል? ትናንት ነበራችሁ አይደል? ሲገባን ነው የምንገረመው። አክቹአሊ እንደው ለመገረም ብላችሁ መገረም የለባችሁ። እስቲ ቆይ በመዳኔ ልገረ፣ ይሄ በራሱ አስገራሚ ነው። አይናችን በርቶ ብናየው እግዚአብሔር የሰራው በጣም ታላቅ ነገር ነው። ኦልሬዲ እግዚአብሔር አድኖናል። ኦኬ ኢትስ ዳን። ይሄ ምዕራፍ 1 ቁጥር 1 እስከ 3 ድረስ ያየ ነው ማለት ነው። እግዚአብሔር ያወቃቸው እግዚአብሔር አብ በእግዚአብሔር ወልድ በደሙ የተረጩ መንፈስ ቅዱስ በውስጣቸው የሚኖር የተቀደሱ፣ ይሄ እግዚአብሔር የሰራው እኛ የሌለንበት የእግዚአብሔር ምርጫ፣ የእግዚአብሔር መቀደስ፣ የክርስቶስ የደሙ መርጨት፣ የመንፈስ ቅዱስ በእኛ ውስጥ መሆን አሜዚንግ ነው ወገኖች። እስ አንበሊቨብል። ይሄ እግዚአብሔር ኦልሬዲ ያደረገው ነው። ይህንን ደግሞ ተለማምደነዋል፣ እኛ ኤክስፔሪየንስ አድርገነዋል ነው። አዶነ ትናንትና በጣም ፎሎ አድርጋችሁኝ ከሆነ እነኚህ ነገሮች ለምሳሌ ቲዮሪ አይደሉም ለኛ። እግዚአብሔር አስቀድሞ ያወቃቸው በደሙ የተረጩ ደግሞስ በመንፈስ ቅዱስ የተቀደሱ ለመታዘዝ በመንፈስ ቅዱስ የተቀደሱ የሚለውን ዝም ብሎ በቲዮሪ ብቻ ሳይሆን ያወቅነው ለዚህ መዳን ዳግመኛ ወለደን ይላል። ዳግም ልደት ኤክስፔሪየንስ ያደረግንበት መንገድ ነው። ዳግመኛ ስንወለድ እነኚህን ነገሮች ኤክስፔሪየንስ አደረግን። ሁለተኛ የወለደን አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ሁለተኛ የወለደን ይለዋል። ከዛ ወደታች ወረድ ብለን ደግሞ ምዕራፍ 1 አንደኛ ጴጥሮስ ቁጥር 22 ላይ ደግሞ ከማይጠፋ ዘር ዳግመኛ ተወልዳችኋል ይላል። ዴፊኒሽኑ በጣም ግልጽ እንዲሆንልን ካስፈለገ ብለን ትላንትና በጣም ብዙ ነገር እንዳልደጋግምባችሁ እንጂ ምዕራፍ 2 ቁጥር 1 ነው። የጌታን ቸርነት ምን አድርጋችኋል? የጌታን ቸርነት ቀምሳችኋል። ይሄ ነው ዳግም ልደት። እግዚአብሔር ኢንፎርሜሽን መሆኑ ቀረና በልባችን ውስጥ አደረ ማለት ነው። ኤክስፔሪየንስ አደረግ። አይ ዶንት ኖ ዳግም ልደታችሁን ታስታውሱ እንደሆነ እኔ ሌላ ምንም ታሪክ የለኝም። ሃይማኖት እኮ ነበረን። እያንዳንዳችን እኮ ሃይማኖቶች ነበሩን፣ ድርጅቶች ነበሩን። እያንዳንዳችን እኮ ስለ እግዚአብሔር እናውቅ ነበር። ስለ እግዚአብሔር እኮ እናውቅ። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ የተለያዩ ናቸው። ስለ እግዚአብሔር እናውቅ ነበር፣ እግዚአብሔርን ግን አናውቅም ነበር። ለምን? እግዚአብሔርን ማወቅ ኤክስፔሪየንሻል ስለሆነ። ዳግም ልደት የምትባል ነገር እግዚአብሔር ሰጠንና ድንጋዩን ልባችንን አወጣና የሥጋ ልብን ሰጠንና አዲስ ልብ ሰጥቶን ሄደ። በቃ ይሄ ሚሊዮን ጊዜ ስለመሰከርኩ ኦንላይን ልታዩ ትችላላችሁ። እኔ ጉድ የሰራኝ ጊዜ እግዚአብሔር ማለት ነው 30 ምናምን ዓመት በፊት በፍጹም እኔ በምንም አይነት አሁን የሆንኩትን ልሆን የምችል ሰው አይደለሁም። አልፈልገውምም፣ አልወደውምም፣ እጠላው ነበር፣ እቃወም ነበር። ምንም በክርክር ብዛትም ልሆን አልችልም። በህይወቴ ከማልሆናቸውና እርግጠኛ ከሆንኩባቸው ነገሮች መካከል አንዱ በዋናነት አሁን እየሆንኩት ያለው ነገር ነው። ላስበውም አልችልም። ዘመድም ጎረቤትም ቤተሰብም ሊያስበው አልችልም። በቃ በጣም የተጠላ ነው፣ ማንወደው ነገር ነው፣ የምንጸየፈው ነገር ነው። ጥቂት የጌታ ልጆች ነው በከተማችን የነበሩት አስተማሪዎች ምናምን ሆነው መጥተው እነሱ መከራ ነው የሚበሉት። ድንጋይ ወርውር ያለው ድንጋይ ሲወረወር ትንሽ ለማዜም ሲሞክሩ ስንሰማቸው ያን ጊዜ የነበረ መንግስትም ያስራቸዋል፣ ይፈታቸዋል፣ እንትን ያደርጋቸዋል። በጣም ማንፈልገው ነገር ነው። በጣም የምንጸየፈው ነገር ነው። በጣም እና በማስጠንቀቂያ የሚነገረው ነገር ነው። ወላጆቻችንም የሚያስጠነቅቁን አደራ እንደነሱ እንዳትሆን ነው። እኛም የስ ማዳም ነው የስተር በምንም አይነት እርግጠኛ ነበርን እንደማንሆን። እና እንዴት አድርገን ነው አሁን ኢየሱስ ኢየሱስ ለማለት የምንጠላውን ስም ማለት ነው። ባይዘው አሁን ይሻላል እንጂ በእኛ አካባቢ እኮ በእኛ ባህል የተለመደ አይደለም። ኢየሱስ በጣም ኢየሱስ የሌላ ነው። እና እኛ ሲነገረን ተጠንቀቁ ተብሎ ሲነገረን እንዲያውም ኢየሱስ ኢየሱስ ይላሉ ነው የምታውቋቸው። እሺ በምንድን ነው የምንለያቸው? እነኝን መጀመሪያ አካባቢ እንዲያውም ሰዎች አይመስሉኝም ነበር። እኔ ይቅርታ በጣም ብዙ ጊዜ ንስሐ ስለገባው ምንም ልታደርጉኛችሁ ነው። በቃ ድሮም ማስበው እንደዛ ነበር። እንደ ሰውም አይመስለኝም ነበር። እየመጡ ነው ሲባል ሌላ ነገር ነበር የሚመስሉኝ። እንትን ደርሰዋል ምናምን ሲባል ማለት ነው ሌላ በቃ እንትን አካባቢ ደርሰዋል፣ እኛ ጋር እየደረሱ ነው፣ ተጠንቀቁ ልጆች ምናምን ሲባል እንደ ሰውም አላስብም። በኋላ ሲመጡ ሳይለካ ሰዎች ናቸው። ዝም ብሎ የተነገረኝ ነው በሐሜት እና ቁጭ አድርጋቸው ሲያወሯችሁ ተጠንቀቁ ነው። ሲያወሯችሁ ተጠንቀቁ ተብሎ እኔ ቪቪድሊ ማስታውሰው ልጆኜ ኢየሱስ ኢየሱስ በጣም ያበዛሉ። ሰው ኢየሱስ 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 ካለ በቃ ራቅ፣ ምንም እንዳትከራከር ነው። እንደገና ደግሞ መጽሐፍ ቅዱስ በጣም ይጠቅሳሉ። ያን ጊዜ መጽሐፍ ቅዱስ እንደዚህ አቬለብል ሆኖ በእጃችን አልነበረም። መጽሐፍ ቅዱስ የአዋቂዎች የሊቃውንቱ የአስተማሪዎቹ ነው። እኛ ዝም ብሎ ተራ ምዕመናን እንማራለን እንጂ እንደዚህ በእጃችን ላይ መጽሐፍ አልነበረም። መኖርም የለበትም። ይኑረን ብለንም አስበን አናውቅም። ሩቅ ነበር በጣም። እግዚአብሔርም ሩቅ ነው፣ ቃሉም ሩቅ ነው፣ ኢየሱስም ሩቅ ነው፣ ሁሉ ነገሩ ሩቅ ነው። እንዴ ሩቅ የነበረው እግዚአብሔር እኮ ነው በጣም የቀረበን። በጣም ያስገርም። በምንም አይነት ሊሆን አልችልም። ተጠንቀቅን። መጽሐፍ ቅዱስ ከጠቀሰ ሩጥ ነው። ኢየሱስ ኢየሱስ ካለ ሩጥ ነው።
እና ለመሮጥ ሞክሬያለሁ ግን ለመሮጥ አልቻልኩም። የእግዚአብሔር ገመድ ለካ በጣም ጠንካራ ናት። በጣም ለመሸሽ ሞክሬያለሁ። እኔ ሲነገረኝ ደስ አላለኝም ነበር መጀመሪያ። ቀስ እያረገ ነው ሰውየው የነገረኝ እንጂ ቀስ እያረገ ተለወጥ ሳይለኝ ጌታን ተቀበል ሳይለኝ ምናምን ሳይለኝ ዝም ብሎ እያነበበ ቃሉን እያነበበ አንብበው ይሆናል እያነበበ ምን እያነበበ አንብቦ ለቀቀኝ። የማይለቅ እግዚአብሔር ሳይለቀኝ ቀረ ማለት ነው። እና ምን ሆንክ ብትለኝ I don't have the explanation። በነጋታው ስነሳ ሌላ ሰው ነበርኩ። በነጋታው ስነሳ ያ መጸየፍ አልነበረም። በነጋታው ስነሳ ያ ኩራት አልነበረም። በነጋታው ስነሳ ያ ትዕቢት አልነበረም። በነጋታው ስነሳ እግዚአብሔር ሩቅ አልነበረም። እዚህ ውስጥ የሆነ ነገር ተሰማኝ። ኤክስፕሌን ላደርገው አልቻልኩም። በጠዋት ሄጄ መጠየቅ ነበረብኝ። ምንድነው እየሆነ ያለው ብዬ ማለት ነው። የመሰከረልኝ ሰውዬ የሚሆነውን ጠርጥሮ እንደሆነ አላውቅም፣ ዝም ብሎ ነው የለቀቀኝ። እና በነጋታው ወደ ሌላ ከተማ ከመሄዱ በፊት ሄጄ ኤክስፕሌን አድርግልኝ what is going on ምን ሆነሃል አለኝ። ሌሊቱን ሙሉ ስሰቃይ አደርኩ። በምን ምክንያት? የነገርከኝ ነገር ተመልሶ እየመጣ ሲረብሸኝ አደረ። መንፈስ ቅዱስ ነው አለኝ። ምንድነው መንፈስ ቅዱስ? እንደዚህ ምንድነው የሚፈልገው? ዳግመኛ እንድትወለድ። አሁን በህይወት ትናንትና ሌሊቱን ሙሉ ሲረብሸኝ ያደረው ነገር ምንድነው? መንፈስ ቅዱስ አዲስ ልብ እየሰጠህ ነበረ። አሁን ምን ላድርግ? ጌታ ኢየሱስን ተቀበል። ስጠላው የነበረውን ስሸሸ የነበረውን ተንበርክኬ እንድቀበል ያረገኝ ዳግም ልደት የምትባል ከሃይማኖት በላይ የሆነች ከድርጅት በላይ የሆነች ከሃይማኖት ከድርጅት በላይ የሆነች እሷን ካልተለማመዳችሁ ዶንት ቢ ሻይ አረ ቸርች እኮ በጣም ብዙ ጊዜ ከርሜያለሁ። ዶንት ቢ ሻይ ዳግመኛ መወለድ እፈልጋለሁ ጌታዬ። የዘላለም ህይወት ነገር ነው። ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባም አይችልም፣ ሊያትም አይችልም። ይሄ እኔ በጣም የሚገርማችሁ ነገር ዮሐንስ ወንጌል ምዕራፍ 3 እና ምዕራፍ 4 ሳነብ በጣም እገረማለሁ። እኔ ለዮሐንስ አራቷ ሴትዮ ያንን ብሏት ቢሆን ኖሮ አያስገርምም። ብዙ ወደ እግዚአብሔር መንግስት ለመግባት ሲቪ ያሟላች አትመስልም። የአራቷ እኮ ማት ባሎች ያሏት ሀፍረት ያለባት ከሰማሪያ የመጣች ሳምራዊት ሴት ሸም ስላለባት በምሳ ሰዓት ውሃ ለመቅዳት የመጣች። ውሃ በምሳ ሰዓት አይቀዳም። በጣት ነው የሚቀዳው ወይ በማታ ነው የሚቀዳው፣ በግሩፕ ነው የሚቀዳው። የተለመደው ይሄ ነው። ውሃ ጉድጓድ ላይ በምሳ ሰዓት አይመጣም። ምሳ ሰዓት ላይ መጣችሁ ምናልባት ማንም አያየኝም ብላ ብቻዋን ለመሆን ነው። ሀፍረት ያለባት ሴት ነች፣ የተገፋች ሴት ነች። በሳምራውያን እንኳን ምናልባት በጣም የተገፋች ሴት ነች። የተገፋችዋን ሴት ማንም አያየኝም ብላ ስትመጣ ለካ የሚያያት አለ ጉድጓድ አጠገብ የሚጠብቃት። እና አዲስ ህይወትን ሰጣት ወጣ እስከምትመሰክር ድረስ ማለት ነው። ለሷ አያስገርምም። ሰው ዳግመኛ ይወለድ የሚለው እሺ ልክ ነው። በጣም የሆነ የተገለጠ ኃጢአት ስላላት በጣም መለወጥ አለባት። ምዕራፍ 3 ላይ ያለው ሰውዬ እኮ በጣም እንደው እግዚአብሔር ይጠብቀን እንጂ ኮኛ ብናገኘው የቸርች ዋናም ሳናረጋው አንቀርም። ሲሪየስሊ ንግግር ያውቃል። ሎጂካል ነው፣ ሴንሰብል ነው። ሃይማኖት በተመለከተ is a very logical guy። እና መጥቶ ኢየሱስን እኔ ዝም ብዬ ስታዘብ አለው አንተ የምታረጋቸውን ተአምራት ለማድረግ ሰው እግዚአብሔር ከሱ ጋር መሆን አለበት። እና ዝም ብለህ ብቻህን አትመስለኝም፣ እግዚአብሔር ካንተ ጋር ነው አለው። ሃይማኖተኛ ሰው ነው፣ በእድሜ ሸምገል ያለ ሰው ነው፣ የተከበረ ሰው ነው፣ ፈሪሳዊ ነው። እኔ ምኑን ስንቱን ልዘርዝርላችሁ። የሸንጎ አለቃ ነው፣ የሸንጎ አባል ነው፣ የተከበረ ነው፣ መምህር ነው ራሱ። አንተ የአይሁድ መምህር ሆነ ሳለህ አለው ኢየሱስ። መምህር ነው ራሱ፣ ህግ አዋቂ ነው፣ ፈሪሳዊ ነው፣ ሎጂካል ነው፣ አስተሳሰቡ ደስ ይላል፣ ቆሻሻ ነገር ያለው አይመስልም። እንደዚህ ሆኖ መኖር ይቻላል ወገኖች፣ ሪሊጂየስ ሆኖ መኖር ይቻላል። እና ወጣቶችም ካላችሁ በቀደም የነበራችሁ ዶንት ቢ ሻይ ከሃይማኖት ማህበረሰብ መገኘት ብቻውን ለመንግስተ ሰማይ አያበቃም። የፓስተር ልጅ ልንሆን እንችላለን፣ የአገልጋይ ልጆች ልንሆን እንችላለን፣ የምእመናን የክርስቲያን ልጆች ልንሆን እንችላለን። አስኖት ጋራንቲያችን ዳግም ልደት ማግኘታችን። ሰው ዳግመኛ ሲወለድ ወደ እግዚአብሔር መንግስት ይገባል። እንዴት ነው ዳግመኛ የምንወለደው? ነፋሱ ይመጣል፣ አታየውም፣ ግን ስራውን ታየዋለህ። ያቺ ግልብጥብጥ የምታወጣን ያቺን ኤክስፔሪየንስ እንድናደርግ የረዳን አምላክ የተባረከ ይሁን። that changed everything። ለብዙዎቻችን እኮ that changed everything። the course of my life ወደ አላሰብኩት የሄደው ከዛች ቀን ጀምሮ ነው። ወደ አላሰብኩት በባም እኔ እንኳን ሄጀበት አላውቅም፣ ግን እናንተ አንዳንዶቻችሁ ትሄዳላችሁ። እኔ በጥንቃቄ ነው የምኖረው። አሜሪካ ስመጣ እንደ ሮለር ኮስተር አንድ ጊዜ ወደ ላይ ሲያረጋችሁ ማለት ነው። በመታዘብ ነው የማውቀው። አንድ ጊዜ ወደ ላይ አንድ ጊዜ ወደ ታች ፍጥነቱን አታውቁ። ወደ ግራ you're not in control። that's what happened በህይወቴ። you're not in control። እና በቃ በመከራ የተቀበልኩት በደስታ የሆነ ነገር አረጋኝ ማለት ነው። እና ሰሞኑን ሳሰላስል ነበር። እኔ ወዲያው ተጠመቅኩኝ። በአመቱ አካባቢ ጌታን እንዳገኘው
የስደት ጊዜ ነበር። ቤተክርስቲያን እንደዚህ የተደራጀች አልነበረችም። በየቤቱ ነበርን። በየቤቱ ያሉ ሰዎች ነበር የሚያገለግሉን። ተጠምቄ ወዲያው ኮሌጅ ገባሁ። ኮሌጅ ለመግባት አዲስ አበባ መጣሁ። መምህራን ኮሌጅ ኮተቤ ገባሁኝ እና ወደ ኮተቤ ስመጣ ለመጀመሪያ ጊዜ ነው ወደ አዲስ አበባ የመጣሁት። በጣም ብዙ ሰው መከረኝ። የአካባቢ ሰው ማለት ነው። ይሄ ነገር አያዋጣም። ያስከው ሃይማኖት ለኮሌጅ አይሆንም። ያን ጊዜ ኮሌጅ በጣም በምጥ ነበር። መንግስተ ሰማይ እንደው መግባት ነገር ነው የነበረው እና ይቺን ያገኛትን እድል እንዳታጣት። እሺ ምን ይሻላል? አይኦማ ምናምን ስላለ ተጠንቀቅ በጣም እና በጣም ችግር ነው። ስለዚህ ዝም ብለህ አርፈህ ቁጭ ብለህ ትምህርትን ተምረህ ብትወጣ ይሻላል ምናምን ያለ ሰው መክሮኝ ስለነበር ወደ አዲስ ከተማ ነው የሚሄደው። ክርስቲያን መሆኔን ማንም ሰው አያውቅም። ብቻዬን ነው የመጣሁት ከክፍለ ሀገር እና ሳስበው ልክ ነው በቃ አትሊስት ለሚቀጥለው ትንሽ አመታት ብሬክ በወስድን በጣም ጥሩ ነው ምናምን ብዬ ወስኜ ገባሁ ማለት ነው። እንትን ላለመሆን ላለመነካካት ማለት ነው። እና በጣም ብዙ ጊዜ መስከር ያለው ይሄን አይታችሁ ሊሆን ይችላል። እና በጣም ላለመነካካት አይ ጀስት ዲሳይድድ ባክስላይድ ለማድረግ ማለት ነው። እና አንድ ሁለት ሳምንታት ምናምን ሞከርኩ የቻልኩትን ያህል። እና በጣም የሚያስገርመኝ ነገር እንደዚያ ብዬ የገባሁበት ኮሌጅ ውስጥ ነው ለአገልግሎት ተጠርቼ የወጣሁት። በጥንቃቄ እመላለሳለሁ ብዬ ገብቼ ወዲያው ተያዝኩ። ክርስቲያን መሆኔ ታወቀ። በሁለት ሳምንት ውስጥ ወዲያው አገልግሎት ውስጥ ገባሁ። ወዲያው ተማሪዎችን ማገልገል ጀመርን። ወዲያው እግዚአብሔር ለአገልግሎት ጠራኝ እና በአካል አድርጌ እወጣለሁ ያልኩበት አገለግላለሁ ብዬ እንደወጣ ማለት ህይወቴን እንዳለ ወደ ዲፈረንት ኮርስ የወሰደው ዳግም ልደት። እሷን ከመርሳት እግዚአብሔር ይጠብቃችሁ። የኛ ታሪካችን የጀመረው ዳግመኛ ስንወለድ ስለሆነ ቀምሳችኋል የጌታን ቸርነት። እሱ ነው መዳን ምንድን ነው? ኦሬዲ እግዚአብሔር ያከናወነው አለ፣ ወደፊትም የሚያከናውነው አለ። ኦሬዲ እግዚአብሔር ያከናወነውን ኤክስፔሪየንስ ያደረግነው በዳግም ልደት ነው። እንደን ወደፊት ደግሞ ታላቅ ርስት ይጠብቀናል። ታላቅ መዳን ደግሞ በሰማይ ቀርቶላችኋል ይላል። ወገኖች ይሄ እኮ በጣም ግልጽ ነው። አንደኛ ጴጥሮስን ስታነቡ ድናችኋል ይላል። እንደን ታላቅ መዳን ደግሞ ይጠብቃችኋል ይላል። ተጠብቆላችኋል ይላል። እንዴ ድናችኋል ብሎን የለም ወይ? ኤግዛክትሊ። ደግሞስ እንደገና በሰማይ ለተጠበቀ ታላቅ መዳን ደግሞ ተጠብቃችኋል ይላል። ለምን? ግሎሪየስ የሆነ ደግሞ እየመጣ ነው። ፐርፌክትድ የሆነ ደግሞ እየመጣ ነው። እኛ አሁን ድነናል፣ እየዳንን ነው የምንሄደው። መጨረሻ ላይ ደግሞ ኮምፕሊትድ እንሆናለን፣ ተሰርተን እናልቃለን። እግዚአብሔር የተመሰገነ ይሁን። ይሄ ነው የእግዚአብሔር የማዳን ፕሮግራም። በመካከል ምን እንሆናለን ነው። በመካከል ምን እንሆናለን? አድኖናል፣ ወደፊት ደግሞ ፐርፌክት ያደርገናል። በመሃል ደግሞ እናድጋለን። ይሄን ለማየት ሞክረናል። ናው ዛሬ ትንሽ የምናተኩረው ለመጨረስ ሞክራለሁ ዛሬ በተቻለ መጠን ኮንፈረንሳችንን ማለቂያ ስለሆነ የህብረቱ ግን ተመልከቱ ወገኖች፣ በመዳናችን እንደግ ነው። በመሃል ኖርማል ሆኖ ለማለፍ ፕላን አድርጋችሁ ከሆነ ስለ እግዚአብሔር ጣሉት። በጌታ ነኝ ግን I'm not one of those በስነ ስርዓት እንደምንም ብዬ መንግስተ ሰማይ ከገባው ገሃነም ፍራቻ በስነ ስርዓት የሚኖሩ ሰዎች አሉ። ይሄ እኮ ህይወት አይደለም። በፍርሃት ላይ ተመሰረተ። በአቅም አያረጉም ገሃነም ስለሚፈሩ። ጠልቀውም አይገቡም ማክረር ስለማይፈልጉ። ሉኮርምነስ የሎዶቅያ መንፈስ በራድም አይደለም ትኩስም አይደለም፣ መሀል ላይ ያለ የማያድግ ስታግናንት የሆነ ኧረ እግዚአብሔር የሆነ ነገራችንን ይክፈተው። በጣም ስታግናንት የሆነ ከቆመ ህይወት አለማደግን እግዚአብሔር ይጸየፋል። ትናንትና ያየነው ማለት ነው። ተወልዶ አለማደግን እግዚአብሔር ይጸየፋል። አንደኛ ኢትስ ፖሲብል በእግዚአብሔር ቤት ውስጥ ዘመን እያስቆጠሩ አለማደግ ይቻላል። እኔ እናንተ አካባቢ ከሌሉ በቃ ምንም ኧረ ትኖራላችሁ ብዬ ነው የምጠረጥረው። በጣም ብዙ ዓመት እግዚአብሔር ቤት ውስጥ ኖረናል የሚሉ ሰዎች አለን ኢንክሉዲንግ ማይሰልፍ። እና ቁጭ ብለህ ትንሽ ስታወራ አይ ዕብራውያን 5 ይገባሃል። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ የሚለው ማለት ዘመን እያስቆጠረን ካለማደግ መውጣት አለብን። ዘመን ከተቆጠረ አይቀር የምናድግበት እኛ ልስም ወገኖች፣ በስጋ እኮ ቢሆን ሐኪም ቤት እንወሰድ ነበር። ልስን በስጋ ቢሆን እድሜያችን 2 ዓመት 3 ዓመት 4 ዓመት 10 ዓመት ስንት ዓመት ነው? 15 ዓመት ስንት ዓመት ነው? 20 ዓመት ስንት ዓመት ነው? 25 ዓመት እየተባለን ግን እንደ 25 ዓመት መኖር ባንችልና እንደ ሚጢጢ ልጆች ባሻንጉሊት ብንጫወት እንደ ትንሽ ልጆች ብናወራ
የትንንሽ ልጆች ጨዋታ ቢማርከን እንደ ህፃናት ነገር ብንሆን እኮ it's quite very serious ቤተሰብም ይጨነቃል እኛም ማለት በጣም I don't know ይገባን እንደሆነ ግን እንጨነቃለን ህክምናም ያለው ይመስለኛል በተወሰነ ደረጃ ሐኪም ቤት እንወሰዳለን ይሄ ነገር ኖርማል አይደለም ይሄ ሰውዬ እድሜው ሄዷል ግን ትንሽ ነው እድሜው ሄዷል ግን ትንሽ ይሄ በጣም ሲሪየስ ሲክነስ ነው እንዴ አሁን እኮ እኛ በመንፈስ ሐኪም ቤት እኮ መሄድ ያለብን ብዙ ሰዎች አለን ህክምና የሚያስፈልገን እኮ የእውነት አለን 15 ዓመት 25 ዓመት 30 ዓመት በእግዚአብሔር ቤት ውስጥ ትንሽ ስንፈተን የለም ትንሽ ስንፈተን ትንሽ ስንታይ በመከራው ስንታይ በችግሩ ስንታይ ቻሌንጅ ስንታይ በስህተት ትምህርት ስንፈተሽ እኔ እኮ አንዳንዱ ለምሳሌ አሁን በስማም ዛሬ ነገር አበዛውባችሁ ምንም በቃ ማደር ካለብን ዝም ብሎ አዳር እናደርጋለን አይደለም ወገኖች አሁን አንዳንድ ለምሳሌ አንዳንድ ክርስቲያን የሚስትበትን ትምህርት ለማሰብ ሞክራለሁ እኔ አብዛኛውን የኢትዮጵያና የኤርትራ የአበሻ ክርስቲያን እኮ የሚያስተው የስተት ትምህርት እኮ የለውም የእውነት እኮ ትምህርት የለም ያሰት አስተማሪ ነው አልናቸው እንጂ እነሱም አላስተማሩም አስተማሪ ነኝ ማላሉ ምንም እኮ ትምህርት ኮምፕሊኬትድ ነገር የለው ግልጽ ነው ግን ስቶ ታገኘዋል እንዴ 30 ዓመት አይደለም ወይ ጌታን የተከተልከው እንደዚህ ነው ወይ ወንጌል የተሰበከል አይ አይደለም ስቶ ታገኘዋል ቶሎ ነው ዞር ምንለው እንደ ገላትያ ክርስቲያኖች ማለት የሆነ አዚም ቶሎ ነው የሚያዞረን በስተ ትምህርት ስንፈተን በኤክስፒሪየንስ ስንፈተን በዓለማዊነት ስንፈተን በስደት ስንፈተን በመከራ ስንፈተን የለም እንትኑ ያጥንካሬው እና እኔ ከዘላለም ነገር ጋር ይገናኛል ብዬ ነው ቻሌንጅ ማድረጋቸው ወገኖች እግዚአብሔር ሲመጣ የበሰለ ፍሬ ሆኖ ቢያገኛችሁ ስንቶቻችሁ ደስ ይላችኋል በጣም የበሰለ የሚለቀም ኢየሱስ ሲመለስ የሚለቀም ፍሬ እኔ መዳን ከፍሬ ጋር የተያያዘ ነው ብዬ አምናለሁ መዳን ከፍሬ ጋር የተያያዘ ነው ፍሬያችንንና ስራችንን አይቶ አልመረጠንም ፍሬያችንንና ስራችንን አይቶ አልተከለንም ሲተከለን በጸጋ ነው የተከለን ግን ፍሬ ደግሞ ኤክስፔክት ያደርጋል ፍሬ ደግሞ ኤክስፔክት ያደርጋል የበሰለን ፍሬ ለመሰብሰብ ነው የሚመጣው በስላችሁ ከሚያገኛችሁ መካከል ያርጋችሁ እግዚአብሔር መቹር አርጉ እንደ ህፃናት አንኑር ፕሊዝ አሁን እንደነ ጳውሎስ አይነት እኮ በደም ዲያግኖስ የሚያደርግ ችግሮቻችንን ዲያግኖስ የሚያደርግ ሐኪም ቢያጋጥመን ኖሮ እኔ ስንቶቻችን እንደምናልፍ እርግጠኛ አይደለም አሁን ቆሮንቶስ ቤተክርስቲያን በጣም ብዙ ሜስ ነው የነበረው አንደኛ ቆሮንቶስ መጽሐፍ ስታነቡ እርስ በርሳቸው ይከፋፈላሉ የአጵሎስ ነኝ የጳውሎስ ነኝ የኬፋ ነኝ የክርስቶስ ነኝ ትዝ ይላችሁ እንደሆነ ምዕራፍ 1 ላይ እርስ በርሳቸው ይከፋፈላሉ ትዕቢት በመካከላቸው አለ ልዩነት በመካከላቸው አለ ዝሙትና ርኩሰት በመካከላቸው አለ እርስ በርስ ፍርድ ቤት መካሰስ በመካከላቸው አለ ለጣዖታት ሄደን ለጣዖት የተሰዋን እንብላ የሚል ዲማንድ በመካከላቸው አለ ፕሮስቲቲዩትስ ጋር ሄዶ የማደር ነገር በጣም ዲማንድ የማድረግ ነገር በመካከላቸው አለ የጸጋ ስጦታ ትርምስና የጉባኤ ቀውጢነት በመካከላቸው አለ እና ማት ነገር አለና ጳውሎስ ቁጭ ብሎ ትሪት የሚያደርገው በሽታውን ነው እና ቁጭ ብሎ ያገኘው ዋና ነገር ስታነቡ ታገኙታላችሁ ምዕራፍ 2 ላይ በተለይ ስታነቡ አንደኛ ቆሮንቶስ ይሄ ነገር አለመብሰል ነው ዲማንዱ የደመደመው አለመብሰል ነው ህፃናት ናችሁ እንደ ትልቅ ሰው ትሪት ላረጋችሁ አልቻልኩም የዚህ ሁሉ መነሻ ምንድነው ህፃንነት ነው እግዚአብሔር ይጠብቃችሁ ወገኖች ከህፃንነት በጌታ ቤት ከኖርን አይቀር ከሚበስሉት መካከል እንድንሆን ናው የዛሬ ዋና ትኩረታችን መብሰል በምን ይለካል ነው ማድረግ በምን ይለካል ነው ትላንትና ትዝ ይላችሁ እንደሆነ 3 ኤሪያዎች አድሬስ ለማድረግ ሞክራለሁ ብዬ ነበር እንሞክራለን አሁንም መጀመሪያው ነገራችን ምንድነው በመዳናችሁ እደጉ ስለሆነ ርዕሳችን በመዳናችሁ እደጉ ስለሆነ አንድ መዳን ምንድነው ነው እስካሁን ያየነው ነው ሁለት በመዳን ማደግ በምን ይገለጣል ነው ሶስት እንዴት እናድጋለን ነው ሁለቱን ነጥቦች ቶሎ ለማንሳት ሞክራለሁ ማደግ በምን ይገለጣል ይሄ ሰሞኑን ትላንትና እንዳነሳውላችሁ ነው አሁን የአካላዊ እድገት ጠጋ ያለን የምንለካበት ነገር አለ ልጆቻችንም እንለካለን አደገ ይሄን ያህል ኢንች እንትና አለ ይሄን ያህል ኢንች ይሄን ያህል ፊት ይሄን ያህል ኢንች እንባላለን የኛ በምንድነው የክርስቲያኖች በምንድነው መንፈሳዊ እድገት በምንድነው የሚለካው ይሄን እኔ ጴጥሮስ የሚያስተምረውን አንደኛ ጴጥሮስ ምዕራፍ 1 እና ምዕራፍ 2 ላይ የሚያስተምረውን ጳውሎስም መልእክቶች ላይ ብትሄዱ ኤግዛክትሊ ዘ ሴም ነው ዋናዎቹን አነሳላችኋለሁ መንፈሳዊ እድገት በምንድነው የሚለካው ይሄ
እንትን ነው። ጠጋ ብለን ራሳችንን እንድንለካ ማለት ነው። በሃይማኖት እየኖራችሁ መሆኑን ለማረጋገጥ ራሳችሁን መርምሩ ይላል ጳውሎስ። በሃይማኖት ብትኖሩ ራሳችሁን መርምሩ የሚለውን አንድ ሰሞን ለማስተዋል ሞከርኩኝ። ምን ማለቱ ነው ጳውሎስ ብዬ። እምነት ውስጥ መሆናችሁን ቼክ አድርጉ ነው ባጭሩ። አለው ወይ ራሴ። ምክንያቱም አንዳንድ ሰው ሌላ ሰው ሲለካ ይኖራል፣ ራሱን አይለካም። ያደገ ሰው በምን ይታወቃል ሲል እስቲ ወንድም እንትናን ልለካ ይላል። አሁን ወንድም እንትናን እንድንለካ አልተቀመጥንም እኛ ዛሬ። እህታችን እንትና አላደገችም፣ ቆይ እሷን ልለካ። አሁን እኔ እስቲ ራስሽን ለኪ፣ እስቲ ራሴን ልለካ። ይሄን እንኳን እንትና ቢሰማው ጥሩ ነበር እያሉ የሚሰሙ ሰዎች አሉ። እንትናን ሊያሰማው ቢፈልግ እግዚአብሔር አምጥቶ ያሰማው ነበር። የሚያስፈልገን እኛ ነን ማለት ነው። ዛሬ አመጣን እግዚአብሔር እኛን ስለሆነ ሚዛን እንመዘን እኛ ራሳችን። አቤት ይሄን እንትና ቢመዘን ሳይሆን እኛ ራሳችን እስቲ እንመዘን። በምን ይለካል? how do I know my progress now? ግልጽ ላድርግላችሁ አንድ ነገር። የክርስቲያን መንፈሳዊ እድገት መለኪያው አልቲሜትሊ ኢየሱስ ክርስቶስ ነው። ኦኬ አልቲሜትሊ እሱ ነው። ይሄን መጽሐፍ ቅዱስ በግልጽ ያስተምረናል። አሁን እኛ የምንለካው ከሰው ጋር አይደለም። አቤት ዛሬ በጣም ያው የምንለካው ከሰው ጋር አይደለም። የምንለካው በክርስቶስ ነው። ለይስ ነው ወገኖች፣ የኛ ስታንዳርድ ኢየሱስ ነው። የኛ ሞዴል ኢየሱስ ነው። እኛ ትኩር ብላችሁ ተመልከቱ የተባለው ኢየሱስ ነው። ህይወትን የምንኖረው ስለ ኢየሱስ ነው። መለኪያችን ኢየሱስ ነው። ስታንዳርዳችን ኢየሱስ ነው። አለመሰናከል ከፈለጋችሁ ኢየሱስ ክርስቶስ ላይ አትኩሩ። ኢየሱስ ላይ ያላተኮረ ህይወት ሊዘልቅ አይችልም። የተከተልኩት ኢየሱስ ነው። የምኖረው ለኢየሱስ ነው። ሞዴሌ ኢየሱስ ነው። መለኪያ ኢየሱስ ነው። እንዴት አወቅን? አንድ ሁለት ጥቅሶች ላንብብላችሁ። ሶሪ መጽሐፍ ቅዱስ ይዛችሁ ከሆነ አሁን ለምሳሌ ወደ ኋላ መለስ ብትሉ ኤፌሶን ምዕራፍ 4 ኤፌሶን ምዕራፍ 4 አሁን ኤፌሶን ምዕራፍ 4 እኔ አነብላችኋለሁ ካልደረሳችሁበት። ከኔ ጋር ነን አይደል? ሁላችን ታስታውቃላችሁ እኮ ዝም ብዬ ነው። ግን ኤፌሶን ምዕራፍ 4 ላይ ኤፌሶን ምዕራፍ 4 ኮንቴክስቱን ለማሳየት ያህል ስለ ቤተክርስቲያን አንድነት፣ ስለ ቤተክርስቲያን አንድ አካልነት ጳውሎስ ሲያስተምር ወደ ላይ ከፍ ከፍ አለ ክርስቶስ፣ ወደ ላይ ከፍ ከፍ አለና ስጦታን ሰጠ ይላል። እና ለቤተክርስቲያን የተሰጡ ስጦታዎችን፣ መሪዎችን፣ አገልጋዮችን ይናገራል። አምስቱ የምንላቸው ማለት ነው። አምስቱ ስጦታዎች ናቸው። ራሳቸው ሰዎቹ ስጦታዎች ናቸው ራሳቸው። አሁን ለምሳሌ እንደ አንደኛ ቆሮንቶስ ምዕራፍ 12 ምዕራፍ 14 ስታነቡ ታለንቶቹን፣ ካሪዝማዎቹን ነው ስጦታ የሚላቸው ጳውሎስ። ሰውየው ሳይሆን ራሱ ችሎታዎቹ። የኤፌሶን አምስቶች ኤፌሶን ምዕራፍ 4ቶቹ ዲፍረንት ናቸው። ምክንያቱም ሰዎቹ ራሳቸው ስጦታዎች ናቸው እና ቤተክርስቲያንን እንዲያገለግሉ ቤተክርስቲያንን እንዲመሩ የተሰጡ 5 ስጦታዎች ናቸው። ያው እናውቃለን። በጣም ብዙ ክርክሮች አሉ። እኔ ብዙ አልከራከርም። 5ቱ ስጦታዎች እግዚአብሔር ለቤተክርስቲያን ሰጥቷል። ከተሰጠ በቤተክርስቲያን ታሪክ ውስጥ አሉ ብዬ ነው የማምነው። ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችን፣ አስተማሪዎችን ሰጠ ይላል። ለምንድን ነው የሰጠው? አሁን ምክንያቱ ነው ዋና ትኩረት ለዛሬ። ቁጥር 12 ተመልከቱ። እግዚአብሔር ስጦታዎችን ሰጠ። then ቁጥር 12 why ምንድነው the purpose? ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት አገኛችሁት። ከዛ ቀጥሎ ምን ይላል? ሙሉ ሰውም ወደ መሆን mature እንድንሆን mature humanity mature manhood ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ፍጹማን የሆኑ ዘንድ mature የሆኑ ዘንድ እንደ ስህተት ስንገላ ህፃናት መሆን ወደፊት አይገባንም። እውነትን በፍቅር እያያዝን እንደግ ይላል። ወዴት? ቁጥር 15 ይሄ በጣም አንደርላይን ማድረግ አለባችሁ። we need to underline ህፃናት መሆን ወደፊት አይገባንም፣ ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ አገኛችኋት፣ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ወደ ክርስቶስ እንደግ፣ ወደ ክርስቶስ ሙላት እንደግ። ክርስቲያን ማደግ አለማደጉን መለካት ካለበት ወደ ክርስቶስ ይምጣና ይለካ። በጣም ብዙ ጊዜ እኛ የምንጽናናው ራሳችንን ከሰው ጋር እየለካን ነው። ምንም ቢሆን ከእንትና እሻላለሁ የሚሉ ሰዎች ያጋጥማቸው። ፓስተር እሺ እኔ እኮ ምንም ቢሆን
ከእንትና ጋር ሲነጻጸር ምን ይላሉ? ከእንትና ጋር ተነጻጸር አላለ መጽሐፍ ቅዱስ። የልጁን መልክ እንድንመስል ነው እግዚአብሔር የጠራን። that's a master plan። ሮሜ ምዕራፍ 8 አንብቡ። የጠራቸውን ያከበራቸውን አንድ ነው ዓላማው። ምን እንዲሆኑ? የልጁን መልክ እንዲመስሉ እግዚአብሔር አስቀድሞ ወስኗል። የልጁን መልክ ሮሜ ምዕራፍ 8። ሁለተኛ ቆሮንቶስ ምዕራፍ 3 አንብቡ ከፈለጋችሁ። ከክብር ወደ ክብር እንለወጣለን ይላል። ከክብር ወደ ክብር እንለወጣለን እንደ መስታወት የጌታን ክብር እያብለጨለጭን ይላል። ክርስቶስን እያሳየን፣ ክርስቶስ በህይወታችን እየታየ፣ የኛ የእድገታችን መለኪያ የህይወታችን መለኪያ ኢየሱስ ክርስቶስ። ወዴት ነው የምናድገው? ወደ ኢየሱስ። ኢየሱስን ወደ መሆን ሳይሆን ኢየሱስን ወደ መምሰል። ያው መሆን እንደማንችል ታውቃላችሁ። አንዳንድ መጥቷል አሁን እንደዚህ አይነት ትምህርት፣ ግን ብዙ የሚያዛልቀን አይመስለኝም መፈንዳታችን ስለማይቀር። መሆን አንችልም። አምላክ ነው እሱ። ሞራሊ ግን መምሰል ግን እንችላለን። ወንድማችን የተባለው በዚህ ሴንስ ነው። እንድንመስለው ነው እግዚአብሔር ሰው የሆነው። ሰው የሆነው ሰው ምን እንደሆነ ሊያሳየን ነው። እንዴት ማደግ እንዳለብን ሊያሳየን ነው። የእሱን ባህሪያት፣ የመለኮትን ባህሪያት፣ የክርስቶስን ባህሪያት እንድንወርስ ነው የተጠራ ነው። መለኪያችን ኢየሱስ ነው። ሙላታችን ኢየሱስ ነው። የምንለካው በክርስቶስ ባህሪያት ነው። የልጁን መልክ እንድንመስል ነው እግዚአብሔር የጠራን። ይሄን ልታዩ ትችላላችሁ ራሳችሁ። ናው መገለጫዎቹን ግን ትንሽ ላሳያችሁ። እድገታችን በምን ይገለጣል? አንድ 3 ነገሮችን ላሳያችሁና የሚቀጥለውን ሳማራይዝ ለማድረግ ሞክራለሁ። የክርስቶስ ናቸው፣ ግን ዋና ዋና መገለጫዎች ናቸው። መንፈሳዊ እድገት በምንድን ነው የሚለካው? መንፈሳዊ እድገት በመጀመሪያ ደረጃ የሚለካው ከእግዚአብሔር ጋር ባለ ግንኙነት። ይሄ እኮ ነው ሮሜን ሳስተምር አገኘዋለሁ፣ ተሰሎንቄ ሳስተምር አገኘዋለሁ፣ አንደኛ ጴጥሮስ ዘልዬ ሳስተምር አገኘዋለሁ። እኔ በጣም ይገርማቸዋል። it looks like እንደ አንድ ከተማ ማስተር ፕላን ነው የሚመስለው። የማይቀያየር ማለት ነው። ቋንቋው ነው እንጂ የሚቀያየረው፣ አገላለጹ ነው እንጂ የሚቀያየረው፣ እንደ አንድ ማስተር ፕላን። ሰው ሲያድግ በምንድን ነው የሚታወቀው? አንድ 3 አቅጣጫዎችን ላሳያችሁ። እግዚአብሔርን በተመለከተ the divine human relationship ማለት ነው። እግዚአብሔርን በተመለከተ ሰው የሚለካበት መንፈሳዊ እድገት የሚለካበት መለኪያ ይሄ ንግግር ሞቅ አድርጎ ማውራት ምናምን አይደለም። ምንድነው ያላችሁ እንደሆነ ቅድስና ነው። ሆሊነስ ማደግ በምን ይለካል? የቅድስና ሙላት፣ የቅድስና ስታንዳርድ፣ ከዓለም መለየት፣ እግዚአብሔር ከማይፈልገው መለየት። እሱ ነው መለኪያው። የእድገት መለኪያው ምን ያህል ማውራት እችላለሁ ሳይሆን ምን ያህል ከዓለም ተለይቻለሁ ነው። ለይስን ወገኖች፣ ምን ያህል ከዓለም ተለይቻለሁ፣ ምን ያህል ክርስቶስን ወደ መምሰል ተጠግቻለሁ፣ ምን ያህል በንጽህና አድጌያለሁ። እግዚአብሔርን በተመለከተ ቅድስና ባይዘወይ ቅድስና ቱዋርድስ ሂውማን ሳይሆን ቅድስና ቱዋርድስ ጋር ነው። ቅድስና ለእግዚአብሔር ነው። ቅድስና ከእግዚአብሔር ጋር ባለ ሪሌሽንሺፕ ነው። ከእግዚአብሔር ጋር ባለ ሪሌሽንሺፕ በምን ይለካል? በቅድስና ይለካል። እዛው አንደኛ ጴጥሮስ ላይ አንብብላችሁ። አሁን ይሄን ሌላ ቦታ ሳንሄድ አንደኛ ጴጥሮስ ምዕራፍ 1 በመዳናችሁ እደጉ። ሎክ አሁን የእግዚአብሔር ቃል በጣም የሚገርም ነው። በመዳናችሁ እደጉ። ምን ማለት ነው? በመዳናችሁ እደጉ። በምንድን ነው ማኒፌስትድ የሚሆነው? በምንድን ነው የሚታወቀው? በምንድን ነው የሚለካው? በክርስቶስ ባህሪያት። አንደኛው ምንድን ነው? ቅድስና። ቁጥር 13 ተመልከቱ። ምዕራፍ 1 ቁጥር 13 በመዳናችሁ እንድታድጉ ነው። ቁጥር 2 ምዕራፍ 2 ግን ማደግ ማለት ይሄ ነው። ቁጥር 13 ስለዚህ ይላል፣ ስለዚህ የልቡናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ቁጥር 14 I really want us to see it together። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። that's holiness። ሪጀክት የምታደርጉት ነገር መኖር አለበት። እሱን ምኞት አትከተሉ። ደግሜ ማሳያችኋለሁ። ዳሩ ግን ይሄው ቁጥር 15 ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ፔሪየድ። በምንድን ነው የሚለካው ቅዱስ? በምንድን ነው የሚለካው መንፈሳዊ እድገት? ሞር and more and more እግዚአብሔር ቅዱስ እንደሆነ ቅዱሳን ሁኑ። እግዚአብሔር ቅዱስ እንደሆነ ቅዱሳን ሁኑ። ምን ማለት ነው? ቅድስና ሪጀክት የአሮጌው ባህሪያት የጥንቱን ባህሪያት ሪጀክት በማድረግ አዲስ ባህሪ የአዲሱን ሰው አዲሱን አዳም እንደ ዱሮው አትኑሩ። እንደ ዱሮው እየኖርን የፈለግን ብናወራ እድገት አይባልም። እድገት ምንድን ነው? ከዱሮው ኑሮ እየተላቀቁ እግዚአብሔርን መምሰል ፒዩሪቲ።
የድሮ ኑሯችሁን አትምሰሉ። የድሮ ኑሯችሁን አትምሰሉ። እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ ወደ እግዚአብሔር ቅድስና ተጠጉ። ቅዱሳን ሁኑ። ኦ ማይ ጉድነስ። ቁጥር 18 ተመልከቱ። ምዕራፍ 1 እዚያው የእግዚአብሔር ቃል እኮ ባለስልጣናችን ነው አይደል? ለስንቶቻችን አይደል? ኦቶሪቲ ይሄው ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በእርሱ ነው የተዋጃችሁት። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ መራቅ ማለት ነው። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ መራቅ። ምዕራፍ 2 ላሳያችሁ። ስቲል ቅድስና ነው መለኪያው። እድገት ቅድስና ነው መለኪያው። እድገት ቅድስና ነው መለኪያው። የአገልግሎት ብዛትም አይደለም። ሶሪ እኔ አገልጋይ ስለሆንኩ እንግዲህ በጣም እያደግኩ ነው እኮ እኔ። እንዴት ይገርማል። ከሰኞ እስከ ዓርብ ከሰኞ እስከ ቅዳሜ እስከ እሑድ ድረስ እረፍት የለኝም። እሺ ዛሬም እሰብካለሁ፣ ነገም እሰብካለሁ፣ ተነገ ወዲያም እሰብካለሁ። አገልግሎቴ በዛ። እያደግኩ ነው አይደል? በመንፈሳዊ ህይወት ኖ ሩጫ እድገትን አያመለክትም። ሆሊነስ ነው እድገትን የሚያመለክተው። ፒዩሪቲ ነው ሆሊነስ የሚያመለክተው። ምዕራፍ 2 ተመልከቱ። ምዕራፍ 2 ተመልከቱ። ይሄው ምዕራፍ 2 ቁጥር 1 ምዕራፍ 2 ቁጥር 1 አገኛችሁት? አጓንታስ ትሲ እንግዲህ ክፋትን፣ ተንኮልን፣ ግብዝነትን፣ ቅናትን፣ ሐሜትን አስወግዱ። ጌታ ቸር መሆኑን ቀምሳችሁ ከሆነ ዳግመኛ ተወልዳችሁ ከሆነ ያ አስወግዱ። ምንድናቸው እነኚህ? እኔ ባጭሩ እነኚህን ያሮጌው ሰው ባህሪያት ናቸው። ያሮጌው ሰው ባህሪያት ናቸው። አሮጌው ሰው አለ አይደለ? አዳማዊ ማንነታችን፣ የድሮ ህይወታችን፣ ከአባቶቻችን የወረስነው ከንቱ ኑሯችን በምን የተሞላ ነው? ክፋት። አቤት ጊዜ ቢኖረን እያንዳንዱ ብንተነተናቸው እንገኝ ነበር ሁላችን። እኔ ብዙ እገኛለሁ እዚህ ውስጥ። ክፋት ማለት all kinds of evil። ክፋት፣ ተንኮል፣ ግብዝነት ማለት ድራማ መስራት ማለት ነው፣ ቲያትር። ቅናት ያው ቅናት አለብኝ የለብኝም የሚለውን ቼክ ማድረግ ከፈለጋችሁ ቴምፕሬቸር ያው ታውቃላችሁ እናንተ። አሁን ቅናት አለብኝ የለብኝም ቼክ አድርጋችሁ ታውቃላችሁ? ይቻላል እኮ ሙቀቱን ቼክ ማድረግ ይቻላል። የቅናት ሙቀት ማለት በንግግር አትታወቅም። ግን ዝም ብሎ ራሳችሁ ነው የምታውቋት። እናንተና እግዚአብሔር ብቻ ነው የምታውቋት። አጠገባችሁ ያለ ብራዘር ወይ ሲስተር የሆነ ነገር ሲሳካለት ምን ይሰማችኋል? ኢንሳይድ። እሷ ናት የሙቀቷ መለኪያ። ኖት አውትሳይድ። አውትሳይድማ ጌታ ይመስገን እንኳን ጌታ ረዳ እንደሆነ አውቃለሁ። እሷ መለኪያ አትሆንም። እሷ ግብዝነት ናት። እንኳን እግዚአብሔር ረዳ፣ ጌታ ይመስገን ጌታ ረዳ። እንዴት ናት ኢንሳይድ? ጌታ ሆይ ምን ነው እኔስ አለ ውስጥ። እሷ ናት መለኪያ። ቅናት፣ ግብዝነት፣ ተንኮል፣ ሐሜት። ኧረ በስመ አብ እንደው ኧረ ስለ እግዚአብሔር ተው፣ በጌታ እንሁን። በጣም ሐሜት አሁን እግዚአብሔር ቤት ውስጥ እንዴ ያለው ተንሰራፍቶ። ሐሜት ማለት ነው ያልተረጋገጠ ወሬ ማባዛት ማለት ነው። ሐሜት ማለት ዳትት ዱፕሊኬቲንግ ማሽን ማለት ነው። ዱፕሊኬቲንግ ማሽን እንትና እኮ ምንትን ነው አሉ። ቼክ አድርገሃል እሱ ጋር? አይ አላረኩም። እሺ ነው አሉ። እርግጠኛ ሳይሆኑ ወሬ ማባዛት ነው ሐሜት ማለት። ከሰውየው ጋር ሳታወራ ማባዛት ነው፣ ዱፕሊኬት ማድረግ። ሐሜት፣ ቅናት፣ ግብዝነት አስወግዱ። አይ ዶንት ኬር ምን ያህል ነገር ማድረግ እንደምንችል በእግዚአብሔር ቤት ውስጥ አደገ ማለት ሰው ክርስቶስ ኢየሱስን እየመሰለ ከአሮጌው ባህሪ እየተላቀቀ አዲሱን ሰው እየለበሰ በቅድስና ሲመላለስ ነው። አንድ ጥቅስ ሌላ ልጨምርላችሁና ከዛ ወደሚቀጥለው አልፋለሁ። ማደግ በምን ይለካል? በቅድስና። ምዕራፍ 2 ቁጥር 11 የክርስቶስ ባህሪ ነው ይሄ። እስቲ ምዕራፍ 2 ቁጥር 11 ተመልከቱ። እኔ ሰሞኑን እኛ ቤተክርስቲያን ይሄንን ቃል አካፈልኩና በጣም ልቤ ተነካ። ምዕራፍ 2 ቁጥር 11 ወዳጆች ሆይ ይላል። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ።
ነፍስን ምን ከሚያደርግ ተናገሯ ከሚዋጋ ስጋዊ ምኞት እነኚህ ቅድም የተዘረዘሩት ምኞቶች አዳማዊ የሆኑ ባህሪያትን ጴጥሮስ በምን ይገልጣቸዋል? ነፍሳችንን የሚዋጉ ሊትራሊ ቃሉ ነፍሳችን ላይ ጦርነት ያወጁ ናቸው። የውስጥ ማንነታችን ላይ ጦርነት ያወጁ። ገላትያ ምዕራፍ 5 ላይ ስትሄዱ መንፈስ በስጋ ላይ፣ ስጋ በነፍስ ላይ፣ በመንፈስ ላይ እርስ በርስ ይቃወማሉ። there is war going on ጦርነት እየተካሄደ ነው ውስጣችን። ይሄን ሮሜ 6 ላይ አንብቡ ከፈለጋችሁ። ሰውነታችሁን ለስጋዊ ነገር ጦር መሳሪያ አድርጋችሁ አታቀብሉ፣ ለኃጢአት ጦር መሳሪያ አታርጉ። there is ጦርነት going on። ማደግ በምን ይለካል? ማደግ በምን ይለካል? ነፍስን ከሚዋጋ ስጋዊ ምኞት በመራቅ ነፍስን ከሚዋጋ ስጋዊ ምኞት ካሮጌው ምኞት በመራቅ በቅድስና በመመላለስ ሰው አደገ ማለት እለት ካሮጌው ማንነት እየተላቀቀ አዲሱን ሰው እየመሰለ በቅድስና ሲመላለስ ነው። ግልጽ ነው። ይሄ ሁለተኛው መገለጫ ይሄ this is a master plan። ራሳችሁ ልታዩት ትችላላችሁ። ሮሜም ላይ ሌሎች መጽሐፎችም ላይ የክርስቲያን እድገት የሚለካው በዚህ ነው። የክርስቲያን እድገት የሚለካው በዚህ ነው። ወደ ላይ በቅድስና እግዚአብሔርን ያከብራል። ወደ ጎን ወደ ሰዎች፣ ወደ እርስ በርስ፣ ወደ ውስጥ በፍቅር ይመላለሳል። ማደግ በምን ይለካል? በወንድማማች መውደድ መጠን፣ በቅድስና መጠን፣ ደግሞስ በወንድማማች መውደድ መጠን። ይሄም የክርስቶስ ባህሪ ነው። የክርስቶስ ባህሪ ነው። በፍቅር ይለካል። እርስ በርስ በመዋደድ ማደግ ማለት ምን ማለት ነው? ፍቅር መጨመር። ፍቅር ሲጨምር ወንድምነት፣ እህትነት በእግዚአብሔር ቤት ውስጥ ሰሞኑን ስላነሳ ነው። ይሄ በጣም ብዙ ላይ ያስፈልጋችሁ ይችላል። ግን that's it። የፈለገ ነገር ብናደርግ መለኪያው ፍቅር ነው። እድገትና ፍቅር ይገናኛሉ። yes እያደጉ ያሉ በጣም ይወዳሉ። እደግማለሁ። ህይወት ሲያድግ በምን ይታወቃል? በጣም ይወዳል። ህይወት ሲቀጭጭ በምን ይታወቃል? በጣም ይጠላል። አይ ኖ በጣም ዲፕሎማቲክ ስብከት አይደለም። አልችልም ዲፕሎማቲክ መሆን ብዙ ጊዜ it's black and white ሰው በጸጋ እያገለገለ እንደኔ እያስተማረ መዝሙር እየዘመረ ፈውስ እያመጣ ትንቢት እየተናገረ በልሳን እየተናገረ እምነት እያለው ላያድግ ይችላል። ካሪዝማ የማደግ ምልክት አይደለም። ራይት ኢት ዳውን ከፈለጋችሁ በልባችሁ ውስጥ። ካሪዝማ የእድገት መለኪያ አይደለም። ኖ ሆኖ አያውቅም። ካሪዝማ የእግዚአብሔር ስጦታ ነዋ። ለማይገባው ሰው የተሰጠ ነዋ። ኳሊፋይ ለማያደርግ ሰው የተሰጠ ነዋ። ካሪዝማ ሳይሆን የእድገት መለኪያ ፍቅር ነው። የእድገት መለኪያ አንደኛ ቆሮንቶስ ምዕራፍ 13 ተራራን እስካፈልስ እምነት ሁሉ ቢኖረኝ፣ ትንቢት ብናገር፣ ልሳን ብናገር፣ ያውን በሰዎችና በመላእክት ቋንቋ፣ ፍቅር ግን ከሌለኝ ከንቱ ነኝ። ልጅ ነኝ። ወደ ታች ስትወርዱ ልጅ ነኝ፣ ኢማቹር ነኝ። ልጅ ሳለው እንደ ልጅ አስብ ነበር። ልጅነት ነው መጥላት፣ ልጅነት ነው። ማደግስ በምን ይለካል? በመውደድ ወንድሞችን እና እህቶችን ከክርስቶስ የተወለዱትን ዳግመኛ የተወለዱትን ወንድሞችንና እህቶችን መውደድ፣ በወንድማማች መዋደድ፣ አብዝቶም መዋደድ። ከየት አገኘ ነው? ጥቅሶቹን አነብላችኋለሁ። ወደሚቀጥለው አልፋለሁ። ራሳችሁን እንድትመረምሩ ለሲያትል እተዋለሁ። ቁጥር 22 ምዕራፍ 1 ቁጥር 22 አገኛችሁት? ለእውነት እየታዘዛችሁ የሚለው ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ። ማደግ በምን ይታወቃል? ለወንድማማች መዋደድ። ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። እኔ ቅዱስ ነኝና ቅዱሳን ሁኑ ብሎ ተብሎ ተጻፈ። ቅዱሳን ሁኑ አንድ። ሁለተኛስ አጥብቃችሁ እርስ በርሳችሁ ከልባችሁ። እንዴት ይገለጻል? እርስ በርሳችሁ ከልባችሁ
ይሄ ዝም ብሎ በለበጣ ሳይሆን ከልባችሁ አጥብቃችሁ ተዋደዱ። ይኸው ተመልከቱ ከመዳን ጋር እንዴት እንደሚገናኝ ቀጥሎ ያለው ቃል ዳግመኛ የተወለዳችሁት እኮ እናንተ ከሚጠፋ ዘር አይደለም ይላል። ዳግም ልደት ተዋደዱ ይልና ዳግም ልደት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው የተወለዳችሁት ከማይጠፋ ዘር። ዳግመኛ ተወልዳችኋል። እደጉ በእግዚአብሔር ቤት ውስጥ። በምን ይለካል? በመዋደድ፣ እርስ በርስ በመዋደድ። ሮሜ ምዕራፍ 12 the same master plan። እንግዲህ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ፣ ቅድስና። the next thing ወዲያው የሚያወራው እርስ በርሳችሁ በወንድማማች መዋደድ ተዋደዱ። ወደ ላይ ቅድስና፣ ወደ ጎን ፍቅር ያብዛላችሁ እግዚአብሔር። እርስ በርስ ፍቅር፣ ከፍቅር በስተቀር ዕዳ አይኖርባችሁ ይላል ቅዱስ መጽሐፍ። የዘመኑ ክርስቲያን ፈተና ማለት ነው። አይ ዶንት ኖ ስለናንተ የዘመኑ ክርስቲያን ፈተና እዚህ ወንድማማች መዋደድ። በጣም በተሰነጣጠቀ ዓለም ውስጥ ነው የምንኖረው። በጣም ሰው እየተሰነጣጠቀ ያለበት ዓለም፣ ልዩነቶች የበዙበት፣ ጥላቻዎች የበዙበት፣ ሐሜት የበዛበት። ብዙ ዲቴል አላወራም ስለምፈራ ሳይሆን ስለምታውቁት። ሰው በጣም ሴንሲቲቭ የሆነበት ዘመን እንደዚህ ያለ ዘመን የለም። በጣም ልዩነት ላይ ያተኮርንበት ማለት ነው። እነሱ እንትና ናቸው፣ እኛ እንትን ነን። በእግዚአብሔር ቤት ውስጥ በቃ የመጨረሻም ስለሆነ ብነግራችሁ ይሻላል ነገሩ። አይ ዶንት ኖ ምን አይነት መልስ እንደምንሰጠው ፊት ለፊት ስናየው። አይ ዶንት ኖ መልስ እንሰጣለን ይላል እኮ መጽሐፍ ቅዱስ። እኔ ማለት አንብባችሁ ታውቁ እንደሆነ እንጃ። መልስ እንሰጣለን ይላል። how do you explain? እንትናማ በጌታ ነው ግን እንትን ነው፣ እንትናማ በጌታ ነው ግን እንትን ነው። how do you explain? በጌታ መሆንን ካቀለለ ህይወት። በጌታ መሆን እኮ ቀላል እኮ አይደለም። ከማይጠፋ ዘር ተወለድን፣ ዳግመኛ ተወለድን። ምን ሆነ? ክርስቶስ ኢየሱስ የኔ አይደንቲቲ ሆነ። ይሄን በጣም ብዙ ሰብክ ያለው እኔ ክርስትና ማለት በነበረን አይደንቲቲ ላይ የደረብነው ጃኬት አይደለም። ዋና ማንነቴ ያው እንትን ነው። እሺ ጌታን ደግሞ ለብሻለሁ። አይ እንደዛ ብሎ ጌታን መቀበል የለም። ጌታን መቀበል ምንድነው? አፈራርሶ ጥሎ የዱሮን መመኪያችንን አፈራርሶ ጥሎ ኢየሱስ ክርስቶስ መታወቂያ የሆነ ሰውን በክርስቶስ አውቃለሁ። ሰውን በክርስቶስ፣ ሰውን በፖለቲካ አቋሙ አይደለም፣ ሰውን በዘርና በቋንቋ አይደለም፣ ሰውን በቀለሙ አይደለም፣ ሰውን በካልቸር አይደለም፣ ሰውን በክርስቶስ። ጌታ ኢየሱስን የተቀበለ ሁሉ ወንድም ሆኗል። ኢየሱስ ክርስቶስን የተቀበለች በሙሉ እህት ሆናለች። በጣም ብዙ ነገር አለ። አይ ኖ ቤት ውስጥ ተስማምተን በስጋ ከተወለዱ ወንድሞቻችንና እህቶቻችን ጋር የኖር ነው። በስጋ ተስማምተን የኖር ነው። ልዩነት ስለሌለን አይደለም፣ ስላላናደዱንም አይደለም። እንደኔ ተበሳጭታችሁ ታውቁ እንደሆነ በወንድሞቻችሁና በእህቶቻችሁ ተበሳጭተን እናውቃለን። ማታ ግን ቤት እንገናኛለን። የዋለብንን ያንን ቁጣ የሚያበርድ ነገር ሳማው አለ። ቤተሰብ ነና፣ ተወልደናል። የስጋው እኮ ነው ይሄንን ያደረገው። የኢየሱስ ክርስቶስ ደምማ እንዴት እኛ እኮ ከማይጠፋ ዘር ተወልደናል፣ ዳግመኛ ተወልደናል፣ ወንድሞችና እህቶች ሆነናል። አይ ጎ አራውንድ ይሄን ነገር እናገራለሁ። ወንድሞችና እህቶች ሆነናል። እንመሳሰላለን ማለት አይደለም፣ እንስማማለን ማለት አይደለም፣ አንድ አይነት ነን ማለት አይደለም። የማትደግፉት አቋሜ ይኖራችሁ ይሆናል፣ የማትደግፉት አንዳንድ ነገር ይኖራችሁ ይሆናል። ግን there is no option። እኔና እናንተ ለዘላለም ለመኖር የተጠራን ሰዎች ነን። በአባቴ ቤት ውስጥ ብዙ መኖሪያዎች አሉ አይል መጽሐፍ ቅዱስ። በአባቴ ቤት ውስጥ አንድ መኖሪያ ነው ያለው። ቤቱ አንድ ነው፣ መኖሪያው አንድ ነው። መንግስተ ሰማያት ለእኔና ለእናንተ ለብቻ የተዘጋጀ ነገር የለም። ቤቱ አንድ ነው። በአባቴ ቤት ነው ያለው። በአባቴ ቤት ብዙ መኖሪያ ክፍሎች አሉ ነው። the house is one, the father is one። አባታችን አንድ ነው፣ መንግስቱ አንድ ነው። ዳግመኛ የተወለድነው ከማይጠፋ ዘር ነው። ኧረ በጣም አስቡበት። ከመዳን ጋር በጣም ይገናኛል። በጣም ዳግም የተወለዱ ሁሉ ዳግም የተወለዱትን ሁሉ ይወዳሉ። ፈርስት ጆን ከእግዚአብሔር የተወለደ ሁሉ ከእግዚአብሔር የተወለደውን ሌላውን ይወዳል። የእግዚአብሔር ባህሪ በውስጣችን ስላለ ወገኖቼ፣
ምንም ማናስወግዳቸው ልዩነቶች አሉን። that's fine ነው። ቀለማችን የተለያየ ነው። that's okay ከነገድ ከቋንቋ ምናምን ስለሚል ነገዳችን የተለያየ ነው። ቋንቋችን የተለያየ ነው። ጂኦግራፊክ ቦርደር የተሰመረልን የተለያየ ነው። አሜሪካ፣ ኢትዮጵያ፣ ኤሪትሪያ፣ ኬንያ፣ ጃፓን ነው። የለም ሳይሆን አለ። that's fine። ታዲያ ምንድነው ጌታ ኢየሱስን ስንቀበል ኢየሱስ ክርስቶስን ስንቀበል ዋና መታወቂያችንና ዋና የልዩነታችን ምክንያት መሆናቸውን ግን አፈራርሷል። መሆን አልተቻለም እንደሚል ታውቃላችሁ። እንትን ቆላስይስ ምዕራፍ 3 ላይ አይሁድም የግሪክ ሰው ባሪያም ጨዋም እስኩቴስም መሆን አልተቻለም። በዚያ በክርስቶስ መሆን አይቻልም። ቋንቋዬን ልናገር እችላለሁ፣ ከለሬን ኢንጆይ ላደርገው እችላለሁ፣ ካልቸሬን ኢንጆይ ላደርገው እችላለሁ። ዋና መገለጫዬ መሆን አልተቻለም። ክርስቶስ ሁሉ ነው። ክርስቶስ በሁሉ ነው። ክርስቶስ መታወቂያችን ነው። ክርስቶስ አይደንቲቲያችን። ዳግም ልደት እኮ በጣም ልዩ ናት እኮ። ኢየሱስ ክርስቶስ የኛ አይደንቲቲ ሆነ። የማይገናኘውን አገናኘው። አብረን መቀመጥ የማንችለውን ሰዎች አብሮ ካላስቀመጠ ወንጌል አይደለም። ወንጌል መቀመጥ የማይችሉ ሰዎችን ያስቀምጣል። እኔ አንድ ጊዜ የሆኑ ሰዎች ከሆነ አካባቢ አሁን ቅድም ሚሽን ሲወራ እንደነበረው ከማይገመት አካባቢ ጌታን የተቀበሉ ሰዎች ጌታን ተቀበሉ ተብሎ ጉድ ተባለ እና እኔም ሰማሁ። አብረን አገልግሎቱን ስለምናግዝ ሰማሁ። አልነግራችሁም ከየት አካባቢ እንደሆነ። ምን ያደርግላችኋል? ብቻ እናንተ ራሳችሁ አጠራጥሩ። በነገራችሁ ከእንትን አካባቢ እኮ ይሄን ያህል ሰዎች ዳኑ ተባለ። ኦኬ ታምር ነው። እኔ ስለነሱ ስሰማው የኖርኩት ሌላ ነገር ነው። በአካባቢያቸው ሁሉ አታልፍም። የታወቁ ናቸው በሆነ ነገር። እሱንም አልነግራችሁ። በጣም ማለት የታወቀ ነው። በቃ የታወቀ ነው። ሲነገረን የኖረው እሱ ነው። በአካባቢያቸው አታልፍም፣ በአካባቢያቸው አሳልፉም፣ አያኖሩም። በአካባቢያቸው በጣም የታወቁ ናቸው። ጌታን አገኙ ሰዎች 10 ምናምን ይሆናሉ እና እዛው ያሉበት አካባቢ መጠመቅ ስለማይችሉ ለመጠመቅ አዲስ አበባ መጥተዋል ተባለ። በኋላ አገልግሎቱን ስለምንደግፍኛ ከፈለጋችሁ መገኘት ትችላላችሁ ጥምቀታቸውን ለማየት ተባለ። ኦኬ አንድ ግቢ ውስጥ ተገኘ። ልክ ነው። እነሱ ናቸው። ስገባ እነሱ ናቸው። ኦ ማይ ጉድነስ። ከዛ የሚያስገርም ነበር ሲጠመቁ። የሚያስገርም የእግዚአብሔር ፕሬዘንስ ነበር። የሚያስገርም አይነት ይጠመቃሉ። እግዚአብሔር ይነካቸዋል ማለት ነው። በኋላ ስንጨርስ የጌታን ማዕድ የጌታ እራት አብረን እንካፈል ተባለ። ለካ የጌታ እራት አብረው ይወስዳሉ እና ቁጭ አልን። ሰርክል ሰርተን እኔም በሰርክሉ መካከል ቁጭ አልኩ አብሬ ማለት ነው የጌታ እራት ለመውሰድ እና ዙሪያችን ከመካከላቸው ነው ቁጭ አልኩት። ግራዬም ያለው እነሱ ናቸው፣ በቀኝም ያለው እነሱ ናቸው። ቁጭ ብለናል። አንድ ሎፍ ኦፍ ብሬድ ነው የሚያልፈው፣ አንድ ዳቦ እና ግምስ አድርጎ በልቶ ሰጠኝ። ያንኑ ዳቦ ግምስ አድርጌ በላሁት ሰጠሁት። ግምስ እያደረግን በላን ከአንዱ ዳቦ። ጽዋው ዞረ፣ ጠጣን እና ኦቨርዌልምድ እስከመሆን ድረስ ለቅሶ በለቅሶ ሆንኩ። ማን ሊያስቀምጠን ይችላል አብሮ እኛን? እነሱም እምላቸውን ሳይሆኑ እምላቸውን ጥለ እኔና ያነኛን ወንድሞችና እህቶች ማን አብሮ ሊያስቀምጥ ይችላል ኢየሱስ ክርስቶስ ካልሆነ? እነሱም የሚጥሉትን ጥለው እኔም የምጥለውን ጥዬ፣ እኔም ስለ እነርሱም ማስበውን ጥዬ እነሱም ጥለው አንድ ጠረጴዛ ላይ እንድንገናኝ ያደረገ፣ አንድ ዳቦ አንድ ጽዋ እንድንበላ ያደረገ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ካልሆነ በስተቀር ስቲል ኦቨርዌልም ያደርገኛል። እኔ ከእንደዚህ አይነት ኮሚኒቲስ ጋር አንድ ላይ የጌታን ስም ስጠራ ኦቨርዌልም እንደሆናል። ሰማይ ይሸተኛል። ሰማይ ይሸተኛል። ብዙ መስክር ያለው እኔ አልፎ አልፎ እንዴት እንዳጋጠመኝ ሳላውቃቸው የሚያጋጥሙኝ እድሎች አሉ። እኔም አላውቀውም። ሶ ዶንት አስክ ሚ ኤክስፕላኔሽኑን አላውቀውም። እና አንዳንድ ፒፕል ግሩፕ ሄጄ እንዳገለግል ያደርገኛል እግዚአብሔር። እንዴት ብትሉኝ መልሱ የለኝም። አይ ዶንት ኖ። እና አሁን አንድ ጊዜ ኤዥያ ውስጥ ኤዥያን ፓስተርስ
የምናገለግልበት እድል እግዚአብሔር ከፈተ። አይ ዶንት ኖ ከዚህም ሀገር የሄዱ አስተማሪዎች ነበሩ። እኔም አንዱ አስተማሪ ነበርኩኝ። ሌሎች ኤዥያንስ ናቸው ከቻይና ከምናምን የመጡ ፓስተርስ ትሬኒንግ ነው። እርስ በርስ ትተዋወቃላችሁ። አንድ ሰው አላውቅም፣ አንድም ሰው አያውቀኝም። ለመጀመሪያ ጊዜ ነው ያዩኝ፣ ለመጀመሪያ ጊዜ ነው ያዩአቸው። እንዲያውም ስመሰክር ሰምታችሁ ይሆናል። እንደ ነገ ትሬኒንጉ ሊጀመር እንደ ዛሬ ከአስተርጓሚዎቻችሁ ጋር እራት ብሉ ተባለን። አስተርጓሚዎቻችን አክሰንታችን እንዲለምዱ ማለት ነው። ከእንግሊዝኛ ወደ እነሱ ቋንቋ የሚያስተረጉሙ። ከዛ የኔ የምታስተራጉምልኝ ሰው ከገጠር ከቻይና የመጣች የእንግሊዝኛ አስተማሪ ናት። ከገጠር ነው የመጣችሁ። እሷ ስለሆነች እኔ ከእሷ ጋር ተቀመጥኩ ማለት ነው እንድትለምደው አወራሬን። ከዛ ቁጭ አለን። ልክ ሲነግረኝ እግዚአብሔር የዛን ቀን በጣም የትህትና ምሽት ነበር። ቁጭ ብለን እያወራን በነገራችን ላይ ከየት ነው የመጣው አለች። ኮራ ብዬ ከኢትዮጵያ አልኩ። እኔ ኢትዮጵያን የማያውቅ አለ ብዬ አላምንም። ከኢትዮጵያ አታውቂም ስላት ኢትዮጵያ አታውቂም የት ነው ምናምን አለች። አፍሪካ ታውቂያለሽ ምናምን ብዬ መከራ በልቼ ሆርን ቀንዱ ለካ ማያውቀን አለ ምናምን ብዬ እሷ ላይ ለመቆጣት ሞከርኩና በኋላ ወደ ራስ ያዞርኩት። ምክንያቱም እኔም አንዳንድ ጊዜ ቪዛ ስሞላ ዝርግፍ የሚሉ ሀገሮች አሉ። ፎርም ስትሞላ አይታችሁ እንደሆነ አብዛኞቹን አላውቃቸውም። እኔን እንዴት አታውቂኝም ምናምን ልል አልችልም። እኔ የማላውቃቸው የሀገር ስሞች አሉ። የማላውቃቸው ሀገር ነው እንዴ ምናምን የዛን ሰውዬ ዜጋ ባገኘው የት ነው ያ ሀገር ማለት አይቀርም። እና ሰው ኦኬ ኤክስፕሌን አረኩ ምናምን አረኩ። እንኳን እኔን የሀገሬን መኖር የማታውቅ ሴትዮ ጋር ነው ቁጭ ያልኩት። አንዳች ኦኬ እኛም ምን ኦኬ እኔ የማላውቀው ስላለ ማለት ነው። the next day የማላውቃቸው ሰዎች ናቸው። ቋንቋቸውን አላውቅም፣ ምናቸውንም አላውቅም። ቀለማችን የተለያየ፣ ባክግራውንዳችን የተለያየ እና መድረክ ላይ ነበር አስተማሪዎችን ያስቀመጡን እንደዚህ እነሱ ዛሩ። ከዛ በቃ እንደ ድሮ እንደኛ ሀገር ናቸው። አንድ ሰውዬ ይወጣና 1 2 3 አይነት ነገር ይላል። አሁን እንዳለው እንደ ባንሳ ያሉ ይዘምራሉ በማላውቀው ቋንቋ ማለት የሆነ ነገር ይነቀነቃል። ቋንቋውን አልሰማም፣ አንድ ነገር አላውቅ፣ ምን እንደሆነ አላውቅ፣ የሆነ ነገር ይነካኛል እና ቁጭ ብዬ እተክዛለሁ። ቁጭ ብዬ these are ወንድሞቼ እና እህቶቼ በክርስቶስ ኢየሱስ። የጠጣነው መንፈስ አንድ ነው። የሞተልን ጌታ አንድ ነው። ኤክስፔሪየንስ ያደረግነው መስቀል አንድ ነው። ዳግመኛ የተወለድነው ከማይጠፋ ዘር ነው። ወንድሞቼ ናቸውና እህቶቼ in the real sense ማለት in the real sense እና ለማሰብ ሞክራለሁ። አሁን በስጋ ያለ አጎቴ ጋር ወስጄ አጎቴ ያ በጣም ከምስኪን ሁሉ ምስኪን ክርስቲያን ማለት ያለ ማስተያየት የሚሰማ ነው። ያ ማምን ሰው አስተያየት እኮ አይታመንም በጣም እና ወስጄ ወንድሜን ላስተዋውቅ ብለው it's foolishness። የመስቀሉ ቃል ለሚጠፉት ሞኝነት ነው የሚለው እሱ ነው። እንዴት አርገ ነው ይሄንን ወንድሜ የምትለው? እንዴት ሆኖ በምን ቋንቋ በምን አስተሳሰብ በምን ሂሳብ ሴንስ የሚሰጥ የምድር ሂሳብ የለም። እኔና እነኚህን ሰዎች ቁጭ ያደረገ ሴንስ የሚሰጥ የምድር ሂሳብ የለም። ለዘላለም የሚያኖር የሰማይ ሂሳብ ግን አለ። ምን ይባላል? በመስቀል በክርስቶስ ኢየሱስ የተከፈለ ሂሳብ ግን አለ። እግዚአብሔር የተመሰገነ ይሁን። ወንድሞችና እህቶች አረገ በክርስቶስ ኢየሱስ ዳግም የተወለዱ ሁሉ ምኖች ናቸው? ወንድሞችና እህቶች። ያናድዱኛል የሚያናድዱ ወንድሞችና እህቶች። እደግማለሁ ደስ አይሉኝማ ደስ የማይሉ ወንድሞችና እህቶች። በስጋ እኮ ተወልደን ደስ የማይል ወንድም እኮ አለን። እኛ ስናስበው ደስ አይልኝም በጣም ያናድደኛል። ግን ወንድምህ ነው። ተወለዳ ከእግዚአብሔር የተወለዱ ሁሉ ወንድሞችና እህቶች ሆነዋል። እድገታችሁ አይ ዶንት ኬር። አሁንም የመጨረሻ ስለሆነ ምንም አይ ዶንት ኬር ምን እንደምታረጉ ቸርች ውስጥ አይ ዶንት ኬር ምን ያህል ዘመን እንደኖራችሁ አይ ዶንት ኬር። የእግዚአብሔር ቃል ስለሆነ ማለት ነው። የእግዚአብሔር ቃል ስለሆነ ማስተምረው ፍቅር በልባችን ውስጥ ከሌለ በጥላቻ እየተሞላን ከሄድን ያለ ማደግ ምልክት ነው። ኢማቹሪቲ ነው። የጥላቻ ከተንተከተከ ኢማቹሪቲ ነው። ታዲያ እንዴት ነው ከእግዚአብሔር የተወለዱትን ሁሉ እንድንወድ ወንድሞችና እህቶች እንድንሆን አንድ ላይ እንድንሆን እንድናከብር እግዚአብሔርን ለፍቅር ለአንድነት ለመነቃቃት ነው የተጠራነው። የጠላትን ሽኩቻ የጠላትን ሹክሹክታ እየሰማን ከሚኖሩት መካከል እንዳንሆን እንጠንቀቅ ወገኖች። ጠላት ማለት ነገር ይነግረናል። ዲያብሎስ አደገኛ ነው። ከህብረት ሊነጥለን ይሞክራል። ከወንድማማች ህብረት ሊነጥለን ይሞክራል። ተጠንቀቁ ወገኖች ተጠንቀቁ። ከወንድማማች ህብረት ሊነጥለን የሚሞክር ሁሉ ከእግዚአብሔር ሊሆን አይችልም።
ብንቧቀስ ይሻላል እዚሁ ሆነን፣ ብንከራከር ይሻላል፣ ብንጨቃጨቅ ይሻላል፣ ብንላቀስ ይሻላል፣ ተለያይተን እንኳን በሐሳብ እንኳን ተለያይተን አብረን እያከበርነው ብንኖር ይሻላል። የዲያብሎስ አንዱ ታርጌት እሱ ስለሆነ በዚህ ዘመን ዲያብሎስ የሚሰራበት አንዱ ታርጌት በወንድሞች መካከል ጥላቻን መዝራት ነው። ስሜቱን ማጉላት ነው። ልዩነትን ማጉላት ነው። አንድ ላይ እንዳንሆን መነጠል ነው። ከህብረት ማውጣት ነው። እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ። አዳኝ እንስሳ መጀመሪያ የሚያደርገው አንዷን የሚያድኗትን እንስሳ እንደምንም ብለው ከመንጋ መለየት ነው። ሲያድን አንበሳ ሲያድን እንደዛ ነው። ከመንጋ መለየት ነው። ከመንጋ የለዩዋትን ነው የሚበሏት እንጂ መንጋ ውስጥ ያለውን በጣም አዳኝ እንስሳት በአብዛኛው መንጋ ይፈራሉ። አንድ ላይ የሚሄደውን ይፈራሉ። ክራውድ ይፈራሉ። ክራውድ ውስጥ ገብቶ የመረጠውን መውሰድ አይችልም። አንበሳ ግራ ያጋባና ከክራውድ መካከል አንዷን ይነጥላታል። እዛ ያገኛቸዋል። እንዳትገኙ ተጠንቀቁ። ምንም አይነት ብቻን ከመኖር በጥላቻ እየተንተከተኩ ብቻን ከመኖር ከደካማ ወንድም ጋር መኖር ይሻላል። ከሚያስቸግረን ወንድም ጋር መኖር ይሻላል። ከወንድሞችና ከእህቶች ጋር መኖር ይሻላል። ኤክስፕሌን የማናረጋቸው ነገሮች እንኳን ቢኖሩ፣ ቁስለት እንኳን ቢኖር ከወንድሞችና እህቶች ጋር መኖር ይሻላል። መጽሐፍ ቅዱስ እንደሚያስተምር ፍቅር ከሌለን ከንቱ ነን። ማደግ ሳይሆን ከንቱነት በጣም ስላለ ማለት ነው። እግዚአብሔር ይርዳን። በዚህ ዘመን የምንኖር ክርስቲያኖችን ማደግ በምን ይለካል? በቅድስና ህይወት ይለካል። እግዚአብሔርን በተመለከተ በወንድማማች መዋደድ፣ ልክ እንደ ክርስቶስ በመውደድ፣ እንደ ክርስቶስ በንጽህና በመኖር፣ እንደ ክርስቶስ በመውደድ። ሶስተኛውና የመጨረሻው ልታዩት ትችላላችሁ። ወደ ውጭ ደግሞ መልካም ምስክር በመሆን ይታያል። ማደግ በምን ይለካል? ሞር ኤንድ ሞር ደግሞ ለሰዎች መልካም ምስክር በመሆን፣ የክርስቶስን የክብር ወንጌል በማብራት፣ የክርስቶስን ማንነት በማሳየት፣ ሚሽናል በመሆን። ወደ ላይ ቅድስና ነው፣ ወደ ጎን ፍቅር ነው፣ ወደ ውጭ ሚሽንስ ነው። አለቀ መለኪያው። ጠጋ እያላችሁ ተለኩ ነው። ጠጋ እያላችሁ ተለኩ። ወደ ውጭ ሚሽንስ ነው። ወደ ውጭ የእግዚአብሔርን ክብር ማሳየት ነው። ይሄ የቱን እናገኘዋለን ካላችሁ ወደ ታች ወረድ በሉ። ለምሳሌ ምዕራፍ 2 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ ደጉ ይላል። ቁጥር 9 እና 10 አግኝታችሁት ይሆናል። ቁጥር 9 እና 10 ላይ እናንተ ግን አገኛችሁት። ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ በሉ እስቲ በሉታ በደንብ አድርጋችሁ እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ልክ እስራኤልን እንደጠራበት ማለት ነው። ዘጸአት ምዕራፍ 19 ላይ እንዳለው ልክ እስራኤልን እንደጠራበት ለሌሎች አሕዛብ ለበረከት እንድትሆን እግዚአብሔር እንደጠራት የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ይሄ የእስራኤል ጥሪ ነው። ባይዘው እስራኤልን በብሉይ ኪዳን ሲጠራው የካህናት መንግስት አድርጎ ነው የጠራው። ካህናት መንግስት ማለት ለሌሎች አገሮች ለበረከት ሆና እንድትታይ ነው። እስራኤል በተራራ ላይ እንዳለች ከተማ እንድትሆን ነው እግዚአብሔር የጠራት። ባይዘው አብርሃምን ጠራ አስቀድሞ፣ በአብርሃም አማካኝነት እስራኤልን ጠራ። የእግዚአብሔር ዓላማ ግን እስራኤል ጋር የሚቆም አልነበረም። ሊስን ቱ ሚ ቬሪ ኬርፉሊ ወገኖች፣ የእግዚአብሔር ዓላማ በእስራኤል ጀምሮ በእስራኤል የሚያልቅ አልነበረም። በአብርሃም ጀምሮ በአብርሃም አያልቅም። በእስራኤል ጀምሮ በእስራኤል አያልቅም። እስራኤል ለሌሎች ለሞዴል እንድትሆን ነው። ሞዴል ሆና እንድትታይ፣ ቻናል እንድትሆን፣ የእግዚአብሔር የበረከቱ ቻናል እንድትሆን፣ የማዳኑ ቻናል እንድትሆን፣ ኤግዛምፕለሪ ኔሽን እንድትሆን፣ ሌሎች አገሮች ከእርሷ እንዲማሩ ነው። ልክ እንደዛ ደግሞ በአዲስ ኪዳን ያለን ክርስቲያኖችን የንጉሥ ካህናት አድርጎ እግዚአብሔር ጠርቷቸዋል። ወገን አድርጎ እግዚአብሔር ጠርቷቸዋል ይላል። እንዴት እንኖር? ቁጥር 11 ቁጥር 12 ቁጥር 11 እና ቁጥር 12 ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ስለሚመለከቱት አገኛችሁት? ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን፣ በእግዚአብሔር የጉብኝት ቀን እግዚአብሔርን ያከብሩት ዘንድ አገኛችኋት? እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ ደግሞ ምን ይሁን? መልካም። እድገት በምን ይለካል? by how much we reflect the life of Christ to the outside world. የክርስቶስን ህይወት፣ የእግዚአብሔርን ደግነት፣ የእግዚአብሔርን መልካምነት ለሌሎች በማሳየት ነው የሚለካው። ሰው እያደገ መጣ ማለት እየበረታ መጣ ማለት ማሳየት ጀመረ ማለት ነው። አሁን ጳውሎስ ሐዋርያት ሥራ ምዕራፍ 9 ላይ ዳነ። ምዕራፉ ከማለቁ በፊት ሳኦልም እየበረታ ሄደ ይላል። ሳኦልም እየበረታ መጣ ይላል። በምን ታወቀ? በኢየሩሳሌም አካባቢ ይኖሩ ለነበሩ አይሁድ
ኢየሱስ እርሱ ክርስቶስ እንደሆነ በግልጥ መናገር ጀመረ ይላል። እየበረታ መጣ። በምን ታወቀ? መናገር ጀመረ፣ ማሳየት ጀመረ። ሰዎች ማየት ጀመሩ የእግዚአብሔርን ብርሃን። ሚሽናል ስንሆን፣ ከራሳችን ስንወጣ፣ ከትንሽዬዋ ሰርክል ስንወጣ፣ ሰዎች የሚያዩት ህይወት ስንሆን፣ እንደ እስራኤል በተራራ ላይ እንዳለች ከተማ ስንታይ፣ ሰዎች የእግዚአብሔርን ክብር እንዲያዩ፣ የእኛን ህይወት አይተው ሰዎች የእግዚአብሔርን ክብር ሲያዩ፣ እሱ ነው እድገት ማለት፣ እሱ ነው አደገ ማለት። ሰዎች ሲያዩን እግዚአብሔርን እንዲያከብሩ የሚያደርግ ህይወት። አይገርማችሁ? በሚያሙበት ነገር ተመልሰው መልካሙን ስራችሁን ሲያዩ እግዚአብሔርን ያከብራሉ። የማንን ንግግር ያስታውሳችኋል? ይሄ የማንን ትምህርት ያስታውሳችኋል? እኔ እንደውም እሱን እያገላበጠ ይሆን እንደ የጻፈው ምናምን ላለሁ። የጌታችን ትምህርት እዛ አይላችሁ? ጌታ ኢየሱስ ሲያስተምር ማቴዎስ 5:14 ላይ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል ይልና ቁጥር 16 መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ከጸሎት በስተቀር ሌላ ምለው የለኝም እዚህ ላይ። do you see የእግዚአብሔርን ሚሽናል ፐርፐዝ በአንድ ክርስቲያን ህይወት ውስጥ? አንተ ሪፕሬዘንታቲቭ ነህ ይለዋል። ሪፕሬዘንታቲቭ ነህ። መልካሙን ስራችሁን ያዩና በሰማያት ያለውን አባታችሁን ያከብራል። ከዚህ ያነሰ ህይወት ከመኖር እግዚአብሔር ይጠብቃችሁ። ያዩና በሰማይ ያለውን አባታችሁን ያከብራል። አርት የምታደንቁ ሰዎች ትኖሩ ይሆናል። አርትና ስዕል እኔ ደስ ይሉኛል። እንደዚህ አይነት ሰዎች ብዙ አይደለሁም፣ ግን እሞክራለሁ ትንሽ። አሁን እዚህ ከተማ ራሱ ስዞር አንዳንድ ጊዜ በግሬ ጠዋት ማት አርት አለ መንገዱ ዳር። አይታችሁ ታውቁ እንደሆነ እንጃ። በቃ ዝም ብለው አይመስሉም፣ ዝም ብለው ነገር ናቸው። ግን ዝም ብላችሁ ጠጋ ብላችሁ ታዩ ዋ ምናምን የሚያስብሉ አሉ። ዝም ብላችሁ ፈትሹ እናንተ። እኔ እንደዛ በጣም ከሚያዩቱ መካከል አይደለሁም፣ ግን በጣም የሚያዩ ሰዎች አሉ። የአርት ኤግዚቢሽን ገብተው በቃ ሲደነቁ የሚውሉ ሰዎች አሉ። ትኖሩ ይሆናል እዚህም። በጣም አሪፍ ነው። እንደዛ አይደለሁም እኔ፣ ግን የሚያደንቁ ሰዎች ሳይራሱ እደነቃለሁ በእነሱ። በጣም ደስ ይሉኛል። እና በቃ ጌዝ አደራረጋቸው ራሱ እንደውም አልፎ እንደውም ወርሺፕ ሁሉ ይመስላል። አንዳንዱ እኮ በግልጽ አይታይም፣ አብስትራክት ነገር ምናምን አለው እና ሳምሃው ቢዩቲ ያያሉ። ተተክለው ይውላሉ ሲያደንቁ ማለት አርቱ that piece of art አንነካው። አርት ግን አርቱን ብቻ አድንቀህ አትወጣም። ኢን ማይ ኦፒኒየን አርት አድናቂ ባልሆነም መጨረሻ ላይ ይወንቱ ነው ማን እንደሳለው እና በአብዛኛው በስተቀኝ በኩል ታች ፊርማ አለ ማን እንደሆነ እንትና ስም ላለመጥራት ነው የሁሉም መከራ መባለው። አዲስ አበባ ሲሆን ጠራለሁ፣ እዚህ ስለማላውቃቸው አይተው የማን ስራ ነው? የእንትና ስራ። ከዛ ወሬው ራሱ ይቀየራል። የእሱ ነው እንዴ? በጣም እኮ እሱ እኮ መባል ይጀምራል ማለት ነው። ከአርቱ ወደ አርቲስቱ ማለት ነው። እሱ እኮ በጣም እንደዚህ ነው የሚሰራቸው ስራዎች። እንትንንም የሰራው እሱ ነው፣ እንትንንም ያስዋበው እሱ ነው፣ እንትንን እኮ የሰራው እሱ ነው፣ የእንትናን ሐውልትም የሰራው እሱ ነው፣ እንትንም ያሰራው። ስዕሉ ኦልሞስት ይረሳና ወሬው ስለ አርቲስቱ ስለ ሰዓሊው ይሆናል። ቋንቋው ልክ እንደዛ ነው። እንደው እግዚአብሔር እንደሱ ቢያደርገን ምን ማለት ነው? ህይወታችሁን እንደ ስዕል ሰዎች ያዩና ብለው ይገረሙና ትዳራችሁን ያዩና ልጆቻችሁን ያዩና አኗኗራችሁን ያዩና ትንሽ ቆይተው ማን ነው የሳለው ማለታቸው አይቀርም። ማን ነው ይሄን ያደረገው? ማን ነው ይሄን የሰራው? ኢየሱስ ነው።
ኢየሱስ ነው። ቤተክርስቲያን ትሄዳለች፣ ቸርች ትሄዳለች፣ እንትን ታደርጋለች፣ ባይብል ስታይ እሱ እኮ መባል ይጀምራል። እሱ እኮ የእንትናንም ህይወት ለውጧል፣ የእንትናንም ህይወት እንትናም እኮ እንትና እንደው እግዚአብሔር ስሙን አስከባሪ ትውልድ ያርጋችሁ። ስሙን የኛ ህይወት ሲታይ የኢየሱስ ስም እንዲከበር፣ የኛ ህይወት ሲታይ የሱ መደነቂያ ምክንያት፣ የሱ መመለኪያ ምክንያት እንድንሆን እግዚአብሔር ይርዳን ወገኖቼ። ለዚህ ነው የተጠራ ነው። እድገት በምን ይለካል? by how much you affect outside world፣ የውጭውን ዓለም። በጣም ኮላስቀይማችሁ ይችል ይሆናል፣ ኢትስ ኦኬ። እዚህ የምናረጋቸው አብዛኞቹ ነገሮቻችን የእድገት መለኪያ ሊሆኑ አይችሉም። ቀላል ነው። አሁን ቅድምኛ እንደምንሆነው ማለት ነው። እኔ ራሴ ምንም መቀመጥ አልችልም። አሁን ነቤቲ ሲዘምሩ ያ ወንድማችን ሲዘምር ሰሞኑን በጣም ጊፍትድ የሆኑ ዘማሪዎች ነው ያላችሁና እንዘምራለን፣ በጌታ እንገረማለን፣ እንደነቃለን፣ እናመልካለን፣ እንጮሃለን፣ እንሰብካለን፣ እንዘምራለን፣ ፕሮፌሳይ እናረጋለን፣ እንትን እናረጋለን። that's good ግን አደገ ተብሎ መለኪያችን ይሄ አይደለም። አደገ ተብሎ መለኪያችን ስንወጣ መዓዛውና ሽታው ሄዷል ወይ የክርስቶስ። እኛ እኮ ዘወትር ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን ይላል ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2 ላይ። የእውቀቱን ሽታ ለሚገልጥ የእውቀቱ ሽታና መዓዛ እግዚአብሔር ያርጋችሁ። ሁለተኛ ቆሮንቶስ ምዕራፍ 2 ማለት በድል በመንሳቱ ለሚያዞረን በእኛም ደግሞ በየስፍራው ሁሉ የእውቀቱን ሽታ 4 ጊዜ መዓዛ ሽታ የሚለውን ቃል ተጠቅሟል ጳውሎስ በሁለት ቁጥሮች ውስጥ። መዓዛ ሽታ፣ አሮማ ፍሬግረንስ እያለ ማለት እኛ የክርስቶስ የእውቀቱ ፍሬግረንስ። ሽታ እኮ ደስ ይላል። ሽታ ደስ የሚለው ብዙ መግቢያ አይጠይቅም፣ ዝም ብሎ ነው የሚሄደው። ሽታ ነን የሚለው ቃል እኔ በጣም ብዙ አሰላስየው አውቃለሁ። የእውቀቱ ሽታ ነን፣ መዓዛ ነን የሚለውን በጣም አሰላስየው አውቃለሁ። መዓዛ is like you may like it, you may not like it፣ ግን አለ፣ ዝም ብሎ ይሄዳል። ሰዎች አሁን ሽቱ ምናምን ትርስ ያደርጉ ልትጠሉት ትችላላችሁ፣ ልትወዱት ትችላላችሁ፣ ግን አለ። አይታይም፣ ግን አለ። በጥፊ ልትመታው አትችልም። መስላቀት ዘር አለ። ቡና ሲፈላሁን ቤታችን አካባቢውን ሁሉ ነው እንትን የሚያደርገው። ጎረቤት ሁሉ ራሱ ይቸገራል። ጎረቤት ሁሉ ይሄዳል። I don't like the smell of coffee ምናምን እያለ ስሜል ያደርጋል። አለ። አታየው፣ አትይዘው፣ እንትን አትለው፣ ግን አለ። ውድ የሚያደርግ ማለት ነው። ውድ እና በሚድኑትና በሚጠፉቱ ዘንድ የክርስቶስ መዓዛ ነንና ይላል። እና ለአንዳንዶቹ የሞት ነን፣ ለአንዳንዶቹ የህይወት ነን፣ ግን ያሸቱታል። የሚሸተት የሚታይ ህይወት እግዚአብሔር ህይወታችሁን ያርግላችሁ ወገኖቼ። how much ታሳያላችሁ ክርስቶስን ለውጭ ላለው ዓለም። ብዙ ሰዎች በእግዚአብሔር ስራ እንዲደነቁ ምልክት ናችሁ ወይ እግዚአብሔር ስሙ እንዲከበር፣ ወይ እግዚአብሔር ስሙ እንዲጠራ፣ ወይ እግዚአብሔር ስሙ እንዲሰደብ እንዲናቅ ማድረግ በእኛ ህይወት ውስጥ አለ። እግዚአብሔር እንዲከበር ማድረግ እንችላለን፣ ስሙ እንዲናቅ ማድረግ እንችላለን። የእግዚአብሔር የስሙ መከበሪያ እግዚአብሔር ያርጋችሁ። የማንነቱ መከበሪያ፣ የስራው መደነቂያ። ምን አይነት ውብ አርቲስት ነው እንዲባል እግዚአብሔር ምን አይነት ውብ አርቲስት ነው። ሌላው ትዳር እንደሚሆነው ከሆነን እኮ ተሰም አይደነቅም፣ ራሱ አርቲስቱ አይደነቅም። ትዳር እየፈራረሰ ባለበት ዓለም ሳምሃው በክርስቶስ ኢየሱስ የበሰሉ ትዳሮችን ስንመራ ምንድነው ልዩነቱ? እኔ እኮ አሁን ወደፊት እኮ እንዲጠየቅ መጸለይ ያለብን እኛ ዲቮርስ ሬት በጣም እየጨመረ ነው። በሲያትል ዲቮርስ ሬት በጣም እየጨመረ ነው እና በጣም ብዙ ሰው ዲቮርስ እያደረገ ነው። the only exception መባል ቢችል አሁን the only exception እነኚህ ክርስቲያኖች ጋር it's declining ቢባል ይሄ አስገራሚ ነው። በቤታችን፣ በኑሯችን፣ በትዳራችን፣ በስራችን፣ በትጋታችን፣ በቅድስና ህይወታችን የእግዚአብሔር ስም ሲከበር እሱ ነው የእድገት መለኪያ። በመዳናችሁ እደጉ። መዳን ምንድነው? የዘረዘርናቸው ነገሮች ናቸው። እንዴት ነው ኤክስፔሪየንስ ያደረግነው? በዳግም ልደት ነው። በመዳን ማደግ በምን ይለካል? የክርስቶስን ህይወት እንድንኖር ያደርገናል። ምንድነው ዝርዝሩ? ወደ ላይ በቅድስና እንድንመላለስ ያደርጋል። ወደ ውስጥ እርስ በርሳችን በፍቅር እንድንኖር ያደርጋል። እያደገ የሚመጣ ሰው ወደ ውጭ ደግሞ የሚታይና የሚያበራ ህይወት ይኖረዋል። እግዚአብሔር የተመሰገነ ይሁን። የመጨረሻው ኮንሴፕት ምዕራፍ 2 ላይ ነው ያለላችሁ። ልታዩት ትችላላችሁ እናንተ ራሳችሁ። ጸልየን ከመጨረሳችን በፊት I will just mention it to you። እንዴት ነው የሚታደገው ነው ምዕራፍ 2 how do we grow in our spiritual lives? መንፈሳዊ እድገት ተአምር ነው፣ የእግዚአብሔር ስራ ነው። ግን የኛን ጥረት የኛን ኮሚትመንት ይጠይቃል። እነሱ ኮሚትመንትስ ነው ያሉላችሁ። ጌታ ቸር መሆኑን ቀምሳችኋል። ስለዚህ መንፈሳዊ መብልን ተመኙ ይላል የመጀመሪያው።
ዲስኢንጌጅ የምናረጋቸውን ቅድም ነግሬያቸዋለሁ። ዲስኢንጌጅ ማድረግ አለባችሁ ከክፋት ከተንኮል ከሐሜት ከምናምን ራቁና ጌታ ቸር መሆኑን ስለቀመሳችሁ ኢንጌጅ አርጉ የእግዚአብሔር ቃል ላይ። አሁን እንደተወለዱ ህፃናት መንፈሳዊ ወተትን ተመኙ ይላል። እሱ ለመንፈሳዊ እድገት በጣም ወሳኝ ነገር ነው። ሁለተኛው ደግሞ ኮንቲኒየስሊ ወደ ክርስቶስ ቅረቡ ይላል። እሱንም ልታዩት ትችላላችሁ። ቁጥር 4 ጀምሮ ወደ ክርስቶስ መቅረብ፣ ወደ እግዚአብሔር መቅረብ፣ በጸሎት በቃሉ መትጋት በመንፈሳዊ ህይወታችን እንድናድግ ይረዳናል። እግዚአብሔር የማደግ ዘመን ያርግላችሁ። በቃ የሚጠራችሁ ለዚህ ነው። እግዚአብሔር እየጠራን ያለው ለዚህ ነው። በዚህ ከተማ ያለን አብያተ ክርስቲያናትን እየጠራ ያለው ለዚህ ነው። የእድገት ዘመን የመብሰል ዘመን እንዲሆን ሲመጣ ከሚለቅማቸው ፍሬዎች መካከል እንድንሆን የማደግ ዘመን እንዲሆን እግዚአብሔር ይጠራችኋል። ወገኖች ሜክ ሹር እያደጋችሁ መሆኑን በጌታ ቤት ውስጥ ዘመን ማስቆጠራችንን ሳይሆን እያደግን መሆናችንን በቅድስና እያደግን በፍቅር እያደግን በትህትና እያደግን ክርስቶስን በመምሰል እያደግን በሚሽናል ህይወታችን እያደግን ከኖርን በቃ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ተብሎ እንደተጻፈ ለነኚህ ኖሮ ማለፍ ለእግዚአብሔር ሐሳብ ኖሮ ማለፍ ነውና ይሄንን ኮሚትመንት እግዚአብሔር ይስጣችሁ። አጭር ጸሎት ጸልየን እንጨርስ። ታንኪዩ። አንገቶቻችንን ዝቅ እናድርግ፣ እንጸልይ። እግዚአብሔር መልካም ነው። የዘላለምን ህይወት የሰጠን አዲስ ልደትን የሰጠን ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን። በሰማይና በምድር አስደናቂ ነገር እግዚአብሔር በህይወታችን አድርጓል። እሱም ዳግመኛ መወለዳችን ነው፣ ህይወትን ማግኘታችን ነው። የሞተውን ወስዶ ጠርቶ ህይወትን ሰጥቶ አዲስ ልደትንና አዲስ ማንነትን የሰጠን አምላክ የተመሰገነ ይሁን። ወገኖቼ the most important thing በህይወታችን የሆነው ዳግም ልደታችን ነው፣ ዳግም መወለዳችን ነው፣ አዲስ ሰው መሆናችን ነው። በሰማይና በምድር ከዚህ የሚበልጥ የሚያስደንቅ ነገር ምንም የለም። ታውቃላችሁ እናንተ ጌታችን ኢየሱስ እንኳን ደቀ መዛሙርቱ አጋንንት አውጥተው መጥተው ሲደነቁ ያላቸው ነገር በዚህ አትደነቁ ስማችሁ በሰማይ መዝገብ ስለተጻፈ በዚህ ደስ ይበላችሁ እንዳለ በሱ መደነቅ በሱ መደሰት እግዚአብሔር ያርግላችሁ። እንድታድጉ እግዚአብሔር ይጠራችኋል። ሲያትል እንድታድጉ እግዚአብሔር ይጠራችኋል። የመብሰል ዘመን እንዲሆን፣ የልጅነት ወራት እንዲያበቃ፣ ኢማቹሪቲ እንዲያበቃ፣ ክርስቶስን ወደ መምሰል እንድንጠጋ፣ በቅድስናው እንድንመስለው፣ በፍቅሩ እንድንመስለው፣ በማንነቱ በትህትናው በሞራሊቲ እንድንመስለው፣ እግዚአብሔርን በማስከበር እንድንመስለው እግዚአብሔር ይጠራችኋል። እግዚአብሔር ይጠራችኋልና እግዚአብሔር እንዲረዳኝ እፈልጋለሁ ካላችሁ ምናልባት ቆም ብለን በእግዚአብሔር ፊት እንጸልያለንና ሪሊ በቃ በጣም እግዚአብሔር እንዲያሳድገን ከህፃንነት ወራት እንዲያወጣን ፓስተር ቢንያምን መጥቶ ይጸልይልናል። ምን አይቶ ይሆን እግዚአብሔር እንደዚህ እየተናገረን ያለው? አንድ መዝሙር አለ ወንድማችን ተስፋ የሚዘምረው በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቀር ይላል። ወገኖቼ በከንቱ መታበያችን ይቀር። እኔ እንኳን ምን ያስፈልገኛል አገለግላለሁ፣ እኔ እንኳን ምን ያስፈልገኛል እንደዚህ ነኝ ከሚል ህይወት እንውጣ ወገኖቼ። ሁላችን ማደግ ያስፈልገናል። ሁላችን ልጆች ነን። ሁላችን ብዙ ኢማቹሪቲ ያለብን በህይወታችን። ለትሁታን ጸጋን ይሰጣል እግዚአብሔር። ትሁታንን ያሳድጋል እግዚአብሔር። ለትሁታን ጸጋን ይሰጣል። አሳድገኝ ለሚሉ ጸጋን ይሰጣል። ከትዕቢት ከጨርሻለሁ ህይወት ውጡ ወገኖቼ። ምንም እንዳልያዝኩ ተቆጥራለሁ ካለ ሶስተኛ ሰማይ የተወሰደ ሰው እኛ ገና ነን። በጣም ብዙ ይቀረናል። በጣም ብዙ ይቀረናል። በጣም ብዙ ያላየነው ብዙ አለ። ያልጸለይነው አይነት አለ። ያላወቅናቸው የእግዚአብሔር መገለጦች አሉ። ያላየነው ያልተረዳነው ገና ብዙ አለ። ወገኖቼ እግዚአብሔር ይጠራችኋል ለእድገት። በከንቱ መታበያችን ይቅር፣ በእውነት አሳድገን ጌታ ሆይ በፍቅር በእውነት
አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ ፍቅር። በለሲቷን ሲጎበኝ ፍሬ ሳያገኝባት ሲቀር እንዳዘነ እንደረገማት እንዳንሆን ሲመጣ ሲጎበኝ ፍሬ አፍርተው ከሚያገኛቸው መካከል እንድትሆኑ እግዚአብሔር ይጠራችኋል። በከተማይቱ መልካም ምሳሌዎች እንድትሆኑ፣ የፍቅር ምሳሌዎች እንድትሆኑ፣ የቅድስና ምሳሌዎች እንድትሆኑ፣ የእግዚአብሔር የአርቲስቱ መደነቂያዎች እንድትሆኑ፣ የክርስቶስ ብርሃን በሕይወታችሁ እንዲያበራ በተለየ መንገድ እንድትኖሩ እግዚአብሔር ይጠራችኋል። እንደ ዘመዶቻችሁ አትኑሩ፣ እንደየአካባቢው አትኑሩ። ወገኖቼ እንደ አካባቢው አትኑሩ፣ እንደ ቤተሰብ አትኑሩ፣ እንደ ሌላው ሰው ኤክስፔክቴሽን አትኑሩ። this is a challenge እኛ ያለንበት የህይወት ዘመን አንዱ ሌሎቹ እንደሚነግሩን አንኑር፣ እግዚአብሔር እንደሚነግረን እንኑር። በቅድስና እንኑር፣ በፍቅር እንኑር፣ ወንድማማች መዋደድ እንኑር። በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር። በዚሁ መንፈስ እንዳለን ቅድም እንደተባለው ወንድማችን ፓስተር ቢኒያም ይመጣና ይጸልይልናል። እንጸልያለን ሁላችን። እግዚአብሔር ይባርክ ዶክተር ማሙሻ። ሁላችንም በዚሁ በጸሎት መንፈስ ውስጥ ሆነን ምናልባት አንዳንዶቻችን ንስሐ ያስፈልገን ይሆናል። ምናልባት እግዚአብሔር በተናገረን ነገር በእግዚአብሔር ፊት ህይወታችንን ማስተካከል ያስፈልገን ይሆናል። ስለዚህ ራሳችንን በእግዚአብሔር ፊት እያፈሰስን እንጸልያለን። ጌታ ከሐሙስ ዕለት ጀምሮ የተናገረን አለ ስለ ቤተ ክርስቲያን ውበት፣ ስለ ሙሽራይቱ ትክክለኛይቱ ሙሽራይቱ ማለት የርስታችን መያዣ የሆነችው የእግዚአብሔር መቅደስ የሆነችው የእግዚአብሔር መንግስት የሚገለጥባት የሚገኝባት የሆነች ቤተ ክርስቲያን፣ ያችን ቤተ ክርስቲያን ማምጣት ይኖርብናል። ይሄም ደግሞ ትላንትናና ዛሬ ከተማርነው ትምህርት ጋር በጣም የተያያዘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አድኖናል። እንደገናም ደግሞ በፕሮሰስ ውስጥ አለን፣ እየዳንን እንሄዳለን። እንደገናም ደግሞ ሙሉ የሆነው ኮምፕሊት የሆነው ደህንነታችን ደግሞ በሰማይ ተዘጋጅቶልናል። ስለዚህ በዚህ ፕሮሰስ ውስጥ በምናልፍበት ጊዜ ላይ ጌታ እግዚአብሔር ከኔና ከናንተ የሚጠብቀው ነገር አለ። በተለይ ቤተ ክርስቲያን በቅድስና እንድትኖር እግዚአብሔር ይፈልጋል። እግዚአብሔር ይሄንን ይስጠን። እግዚአብሔር በፍቅር እንድንኖር ይፈልጋል። እግዚአብሔር ይሄን መንፈስ ዛሬ ይስጠን። እግዚአብሔር አምላክ ለሌሎቹ ደግሞ እየመሰከርን እየተናገርን እውነተኛውን ወንጌል እያስተላለፍን እንድንኖር ይፈልጋል። እግዚአብሔር ይሄንን ሪፍሌክሽን ለዓለም እንድናሳይ ጌታ ይርዳን። ቀኝ እጃችንን ከፍ አድርገን እንጸልያለን በዚህ መንፈስ። የኢትዮጵያ የእግር ኳስ ጨዋታና የተለያየ ፌስቲቫል በሚደረግበት ጊዜ ወተን ወንጌልን እየሰበክን ስንመሰክር፣ ትራክት ስንበትን፣ ስቴዲየም ውስጥ የተለያየ ቦታ ላይ በመንገድ ላይ ላሉት ሁሉ እየመሰከርን ባለንበት ጊዜ በሚያምር መኪና ውስጥ ያለ አንድ ሰው ትራፊክ በጣም ስለነበረ ጃም በመስኮት በኩል ትራክቱን ስንሰጠው ምን አለን? መጀመሪያ እርስ በርሳችሁ እዛው ተዋደዱ አለ። ለኛ ከመናገራችሁ በፊት ራሳችሁን ውስጣችሁን አጥሩ አለ።
እሱን ለእግዚአብሔር ተወው። ግን አንተ ክርስቲያን ነበርክ፣ ስለ ቤተ ክርስቲያን ጉድፍ እያወራህ ነው፣ ግን የሚሻልህ መመለስ ነው አልኩት። ያልኩትን ብለውም በመሰክርለትም የተናገረው እውነት ግን ይሄ ዛሬ የተማርነው ትምህርት ነው። ለዓለም ከመናገራችን በፊት ህይወታችን በቅድስና እንዲሞላ በፍቅር እንዲሞላ እግዚአብሔር ይፈልጋል። እግዚአብሔር አምላክ ይሄንን መልእክት ዛሬ ሲሰጠን ለኛ ያለ ምክንያት እንደዚሁ ዝም ብሎ በአጋጣሚ ሳይሆን እግዚአብሔር በሲያትል ከተማ ላይ ስራ ስላለው ነው። እግዚአብሔር ምናልባት ከተማይቱን አሳልፎ ሊሰጠን ወዶስ እንደሆነ መጀመሪያ እኛን እዚሁ ሰርቶን ከዛ በኋላ እግዚአብሔር ከተማውን ገልብጦ ታላቅ ሪቫይቫል አስነስቶ ሊያመጣስ እንደሆነ ዛሬ በጌታ በኢየሱስ ክርስቶስ ስም ኃጢአታችንን ሁሉ እግዚአብሔር ይቅር ይበለን። እግዚአብሔር ሰከንድ ቻንስ አለው። ትላንትና ምናልባት በብዙ ነገር ፌል አድርገን ከሆነ እግዚአብሔር ዛሬ ሰከንድ ቻንስ አለው። የሚገርማቸው የተማርነው ስለ ጴጥሮስ በጣም ብዙ ፌለሪቲ በህይወቱ ላይ ነበረ። ንጉስ ዳዊት ፌለሪቲ ነበረው። እግዚአብሔር ግን በንስሐ ሲመለሱ አልቅሰው ስቅ ብለው ሲመጡ ሰከንድ ቻንስ ሰጥቷቸዋል። እነዛን ደካሞች እግዚአብሔር ተጠቅሞባቸዋል። ዛሬ ምናልባት በህይወታችን ስንመለከት ብዙ ደካማ ነገር ቢኖርም ቢታይም እግዚአብሔር ግን ዛሬ ምህረቱ የበዛ ነው። እንደገና እግዚአብሔር አድሶ ሊያቆመን ይችላል። እግዚአብሔር እንደገና ደግፎ ሊሰራብን ይችላል። እግዚአብሔር እንደገና በቅድስና በፍቅር የሱን ክብር በመግለጥ እንድንኖር ሊያደርገን ይችላል። ስለዚህ ዛሬ ምናልባት በተለያየ ነገር ጊቭ አፕ ያረጋችሁ ሰዎች ካላችሁ ምህረቱ አያልቅም። እግዚአብሔር ያነሳችኋል፣ እንደገና በቅድስና ይሞላችኋል፣ እንደገና መንገዳችሁን ይለውጣል። እንደገና እግዚአብሔር በፍቅር ይሞላናል፣ እንደገና በፍቅር እንድንመላለስ ያደርገናል፣ እርስ በርሳችን እንድንዋደድ ያደርገናል። እግዚአብሔር እንደገና የሱን ክብር እንድናንጸባርቅ እግዚአብሔር ይጠቀምብናል። እግዚአብሔር ይሄን መንፈስ ለኛም ዛሬ ይሰጣል። ዛሬ ምናልባት ጌታችን መድኃኒታችን ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ካላችሁ ወንጌሉ ሲሰበክ ሰምታችሁ ልባችሁ የተነካ ሰዎች ብትኖሩ ጌታን ኢየሱስ ክርስቶስን በልባችሁ እንድትቀበሉ እግዚአብሔር ይፈልጋል። ስለዚህ ምናልባት ጌታን ዛሬ እቀበላለሁ፣ ክርስቶስ ኢየሱስን መቀበል ፈልጋለሁ ጸልዩልኝ የሚል ሰው ካለ እጁን ከፍ ቢያደርግና ብንጸልይለት ደስ ይለኛል። ይሄን ፕሮግራም ከመዝጋታችን ከመጨረሳችን በፊት ጌታን ለመቀበል ፈቃደኛ የሆነ ሰው ካለ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ የሚል ሰው ካለ እጁን ቢያሳየን እንጸልይለታለን። እሺ፣ እግዚአብሔር ይባርካችሁ። ለኔ አይታየኝም። ሁላችን እጆቻችንን ከፍ አድርገን እንጸልያለን። አጭር ጸሎት። እግዚአብሔር የተባረከ ይሁን። እግዚአብሔር በዚህ ከተማ ብዙ ሰዎች አሉት። እግዚአብሔር ሊያድናቸው የሚፈልግ ወደ መርከብ ውስጥ ሊከታቸው የሚፈልግ ወደ መንግስቱ ሊያመጣቸው የሚፈልግ ብዙ ሰዎች አሉት። ግን ሙሽራይቱ እንድትሆን እግዚአብሔር ቀድሞ ይፈልጋል። እግዚአብሔር አምላካችንና አባታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ዛሬ ደግሞ እንዳስተማርከን እንደ ቃልህ በፊትህ ቆመን እግዚአብሔር ሆይ አንገታችንን ዝቅ አድርገን እግዚአብሔር አምላካችን ሆይ ባንተ ፊት እንቀርባለን። የዘላለም አምላክ እግዚአብሔር ጉድለታችንን ድካማችንን ልንለወጥበት ልንቀየርበት የሚገባንን አመለካከት አስተሳሰባችንን ሁሉ ተመልክተሃል። እግዚአብሔር ሆይ ተናግረህናል። በእውነት ነው በቅድስና አልተመላለስንም፣ በእውነት ነው በፍቅር አልተመላለስንም፣ በእውነት ነው ያንተን ክብር አላንጸባረቅንም። እግዚአብሔር ዓለም ስለ ቤተ ክርስቲያን የሚያየው ሌላ ነው፣ እኛ ስለ ራሳችን የምንመለከተው ሌላ ነው። እንደ ቃል ሳይሆን እግዚአብሔር አምላክ ሆይ ከቃል ውጭ እየተመላለስን አለን። ዛሬ እግዚአብሔር አምላክ ሆይ ለኔና ለወንድሞቼ ለእህቶቼ ለቤተ ክርስቲያን ለአብያተ ክርስቲያናት ሁሉ ምህረትን እንድታደርግልን እንጸልያለን። እግዚአብሔር እንደዛ ኃጢአተኛ አንገቱን ደፍቶ እንደጸለየው በፊትህ በንስሐ እንጸልያለን። በጌታ በኢየሱስ ክርስቶስ ስም ኃጢአታችንን ይቅር በለን። የተለያየ አስተምሮት የተለያየ ዶክትሪን በጭንቅላታችን ገብቶ እግዚአብሔር አምላካችን ሆይ ድነናል አንዴ ብለን አቁመን ከዛ በኋላ እንደፈለግን እንደ መሳፍንት ዘመን ተመላለስን። እግዚአብሔር አንተን አሳዘንህ። ነገር ግን እግዚአብሔር አምላካችን ሆይ ደህንነታችን የሚያድግ እንደሆነ ዛሬ ተናገርከን። በቅድስና ኑሩ አልከን፣ በፍቅር ተመላለሱ አልከን፣ ክብሬን ግለጡ አልከን። እግዚአብሔር አምላካችን ሆይ ይሄ ሁሉ ነገር በህይወታችን የለም።
እግዚአብሔር አምላክ ሆይ እንደፈቀድን እያደረግን አለን እንደ ልባችን እንደ ስጋችን ምኞት እየተመላለስን አለን ዛሬ ግን አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ይቅር እንድትለን እንጸልያለን እግዚአብሔር ሆይ ንስሐ ለመግባት አይደለም ለመጸለይም አይደለም ለመናገርም አይደለም ነገር ግን የእውነት የሆነ እግዚአብሔር አምላክ ሆይ የልብ የሆነ ንስሐን በፊት እግዚአብሔር ሆይ እንገባለን በጌታ በኢየሱስ ክርስቶስም ይቅር በለን እግዚአብሔር እንደ ቤተ ክርስቲያን እንደ አብያተ ክርስቲያናት እግዚአብሔር ከመሪዎች ጀምሮ ከአገልጋዮች ጀምሮ እግዚአብሔር አምላክ ሆይ መድረኩን ከተቆጣጠርነው ጀምሮ እግዚአብሔር ህዝቡ ሁሉ ስቶ እግዚአብሔር አምላክ ሆይ አለና በጌታ በኢየሱስም ይቅር እንድትለን እንጸልያለን እግዚአብሔር ከኛ የሚመለከቱት ፍቅርን አይደለም ከኛ የሚመለከቱት ቅድስናን አይደለም ከኛ የሚመለከቱት ያንተን ክብር ማሳየት አይደለም እግዚአብሔር ብዙ በድለንሃል ብዙ አሳዝነንሃል ብዙ እግዚአብሔር አምላክ ሆይ ተላልፈናል ያንተን ነገር ከማድረግ ይልቅ እግዚአብሔር ያንተን ነገር ከመስራት ይልቅ ተቃራኒ ሆነናል ዛሬ በጌታ በኢየሱስ ክርስቶስም ይቅር እንድትለን እንጠይቀሃለን እግዚአብሔር አምላካችን ሆይ በቅድስና መመላለስ ይተበቅብን በፍቅር መመላለስ ይተበቅብን ያንተን ክብር ማሳየት ይተበቅብን እግዚአብሔር አምላክ ሆይ በስራት ውስጥ እየተመላለስን በተቃራኒው እየኖርን ለብዙ ሰዎች እግዚአብሔር ፈውስ መሆን አቅቶናል እግዚአብሔር ሆይ በኢየሱስ ክርስቶስ ደም ዛሬ እጠበን እግዚአብሔር አምላካችን ሆይ ኃጢያታችንን ዛሬ በኢየሱስ ክርስቶስም ይቅር በለን በውስጣችን ያለውን እግዚአብሔር አምላክ ሆይ ክፉ ነቅለህ ጣለው እግዚአብሔር አምላክ ሆይ እውነተኛ ያልሆነን አስተምሮት ከውስጣችን በጌታ በኢየሱስም ነቅለህ ጣለው እግዚአብሔር አምላካችን ሆይ እኔና ህዝብን ዛሬ በምህረት እንድትጎበኘን እንጸልያለን እግዚአብሔር አምላክ ሆይ ዛሬ እንድትፈውሰን እንጸልያለን አምላካችን እግዚአብሔር ሆይ መዳናችን ጉዞ ነው በጉዟችን ውስጥ ሳለን አንደኛው የሚያድነህ አንደኛው ቀንበራችንን የሚሰብረው አንደኛው የሚፈውሰው ቃልህ ነው ለማደግ በርሱ እንድታድጉ ተንኮል የሌለበትን የቃሉን ወተት ተመኙአልክ ቃሉን ስንመኝ እንፈወሳለን እውነተኛውን እግዚአብሔርን ቃል ስናገኘው እንፈወሳለን ስለዚህም ቃሉን ላከ ፈወሳቸው ተብሎ ተጽፏል ከመከራቸውም አዳናቸው ተብሎ ተጽፏል ጌታ ሆይ አንተ ቃል ብቻ ተናገር ብላቴና ይፈወሳል ተብሎ ተጽፏል ቀንበር የሚሰብረው ቃልህ ነው የሚፈውሰው ቃልህ ነው የሚያስተካክለው ቃልህ ነው የሚቀድሰው ቃልህ ነው ተንኮል የሌለበት ቃል ይፈውሳል ቀንበር ይሰብራል ይታደጋል ያድናል ወደ ቃል እውነት በመንጠጋበት ጊዜ እንፈወሳለን ዛሬ በጌታ በኢየሱስ ክርስቶስም እንድትፈውሰን እንጸልያለን ቀንበራችንን እንድትሰብረው ነው እጸልያለሁ ከመንፈሳዊ ቦንዴጅ ቅድስና ከሌለበት ህይወት ካልተለወጠ ማንነት እግዚአብሔር ፍቅር ከሌለው ህይወት ዛሬ እንድትፈውሰን እንጸልያለን ቀንበራችን እንድትሰብረው እንጸልያለን ወደ እውነተኛው ቃል ወደ ጸሎት እንድንገባ ወደ ሪቫይቫሉ እንድንገባ በጌታ በኢየሱስ ክርስቶስም እንጸልያለን አምላካችን እግዚአብሔር ሆይ ደቀ መዛሙርቱን ክርስቶስ አስተምሯቸው ሲሄድ ሚሽን ሄርት ሰጥቷቸው ነው ሄደው የወንጌል ተልኮ ልብን ሰጥቷቸው ነው የሄደው ስለዚህ መንፈስ ቅዱስ በእነሱ ላይ ሲወርድ ያንን ተልኮ ለማሳካት ያንን ዓላማ ለማሳካት ነው መንፈስ ቅዱስ የወረደው ዛሬም ጌታ እግዚአብሔር ሆይ እንደተናገርከን እንደቃልህ ልባችን ለተልኮ ልባችን እግዚአብሔርን ክብር ለማንጸባረቅ እንዲዘጋጅ እንደቃልህ ወንጌሉን ለማወጅ እንዲዘጋጅ ከዚህም የተነሳ የእግዚአብሔር መንፈስ በሐዋርያት ምዕራፍ 2 ላይ እንደፈሰሰ በእኛ ላይ እንዲፈስ በኢየሱስ ስም እንጸልያለን የእግዚአብሔር ክብር በቤተ ክርስቲያን በኃይል በሙላት እንዲገለጥ እግዚአብሔር አምላካችን ሆይ እንጸልያለን አምላኬ እግዚአብሔር ሆይ በዚህ ጉባኤ ላይም ደግሞ እንጸልያለን በተለያየ ህመምና በሽታ ያሉ ሰዎች ቢኖሩ በጌታ በኢየሱስ ስም የተፈወሱ ይሆኑ ክርስቶስ ካስተማራቸው በኋላ ፈወሳቸው ተብሎ ተጽፏልና ጌታ ሆይ መዳን የሚገባን ብዙ ነገሮችን በመድር ላይ አሉ ጌታ ሆይ በበሽታ በተለያየ ስቃይ በትዳር እግዚአብሔር ሆይ በተለያዩ ችግሮች የሚያልፉ ብዙ ቅዱሳኖች አሉ ዛሬ በጌታ በኢየሱስ ክርስቶስም ቃል እንድትልክ እግዚአብሔር ህዝብን እንድትፈውስ ቀንበሩን እንድትሰብር በኢየሱስ ስም እንጸልያለን በስኳር በሽታ በግፊት በሽታ በተለያየ ቫይረስ በተለያየ ባክቴሪያ በተለያየ ካንሰር በሽታ በሆስፒታል በቤት እግዚአብሔር በዚህ ጉባኤ ላይ ያሉ ሰዎች መፈወስ ይችሉ ዘንድ ዛሬ በጌታ በኢየሱስ ስም እንጸልያለን የህዝብ ቀንበር እንዲሰበር
በዚህ ጉባኤ ላይ ተአምራት እንዲሆን እግዚአብሔር በዚህ ጉባኤ ላይ የእግዚአብሔርን ቃል ተማርን በዚህ ጉባኤ ላይ ዘመርን አመለክን እግዚአብሔር ፈወሰን ተብሎ እግዚአብሔር አምላክ ሆይ ሰዎች መመስከር ይችሉ ዘንድ መፈወሳቸው ይታወቃቸው ዘንድ ዛሬ እግዚአብሔር አምላክ ሆይ ተአምራታዊ የሆነው ፈውስ በሕዝብ ላይ እንዲያልፍ እንጸልያለን በከተማው ላይ በጌታ በኢየሱስ ስም እንዲያልፍ እንጸልያለን በበሽታ የሚሰቃዩ በትዳር ችግር የሚሰቃዩ እግዚአብሔር ባለመውለድ የሚሰቃዩ በተለያየ አይነት ችግር ውስጥ ያሉ ሰዎች ዛሬ በጌታ በኢየሱስ ስም የተፈወሱ ይሆኑ እግዚአብሔር የሕዝብን ቀንበር አይተ እግዚአብሔር ዝም አትልም ከምህረት የተነሳ በጌታ በኢየሱስ ስም የእግዚአብሔር ሕዝብ ቀንበር የተሰበረ ይሆን ፈውስ እንዲሆን እግዚአብሔር ሆይ ቃልህ እንዲላክልን ዛሬ እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም መዳን ለዚህ ጉባኤ እንዲሆን እንጸልያለን መዳን ለቤተሰብ እንዲሆን እንጸልያለን እግዚአብሔር መዳን ለአብያተ ክርስቲያናት እንዲሆን እንጸልያለን በሲያትል ከተማ ላይ ያለ የአብያተ ክርስቲያናት ቀንበር እንዲሰበር መፈወስ እንዲሆን መዳን እንዲሆን በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንጸልያለን እግዚአብሔር አምላካችን ሆይ የቺ ከተማ ትፈወስ ዘንድ ሲያትል ከተማ ትፈወስ ዘንድ ዋሽንግተን ትፈወስ ዘንድ እግዚአብሔር አሜሪካ ምድር ትፈወስ ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን እንደተናገርከን ካህናቶች ናችሁ ትማልዳላችሁ ብለ ተናግረህናል በክህንነት ታገለግላላችሁ በእግዚአብሔር ጉባኤ በእግዚአብሔር ሕዝብ ላይ እንደገናም ደግሞ በዓለም በእግዚአብሔር ፊት አስታራቂ ሆናችሁ የምታገለግሉ ካህናቶች ናችሁ ብለህናል እንደ ክህንነታችን እግዚአብሔር በፊት ቆመን ስለዚህ ምድር እንማልዳለን በዘመናችን ብዙ ነገር እንመለከታለን እግዚአብሔር ሆይ ኃጢያታዊ የሆነ ልምምድን በዓለም እናያለን ቤተክርስቲያን በዓለም ላይ ኢንፍሉዌንስ ማድረግ ሲገባት በቅድስና በፍቅር የእግዚአብሔርን ክብር በማንጸባረቅ አልሆነም ዛሬ ግን እንጸልያለን በጌታ በኢየሱስም በዚች በአሜሪካ ምድር ላይ ያለ የአመጻ መንፈስ የተሰበረ ይሁን በናዝሬቱ በጌታ በኢየሱስም ሕፃናትን ወደ ክፋት የሚመራ በትምህርት ቤት በህግጋት በተለያየ አይነት ሁኔታ ወንድ ከወንድ ጋር የሚያጋባ ሴት ከሴት ጋር የሚያጋባ በ13 ዓመት ጾታን የሚያስቀይር ራይት እያለ የዲያብሎስን ስራ የሚያሰራ የዘንዶ መንፈስ በኢየሱስ ስም የተወጋ ይሁን ቤተክርስቲያን እግዚአብሔር ሆይ ልትገልጠው የሚገባው የእግዚአብሔር ክብር አለ ኢንፍሉዌንስ አለ በመንግስታት በነገስታት ዘንድ ዛሬ እንጸልያለን እግዚአብሔር አምላካችንና አባታችን ሆይ በዚህ በአሜሪካ ላይ ያለ ክፉ የሉሲፈር መንፈስ እግዚአብሔር ሆይ በናዝሬቱ በኢየሱስ ስም የተፈጠፈጠ ይሁን እግዚአብሔር አምላካችንና አባታችን የአሜሪካ ምድር ምህረት እንዲሆንላት ፈውስ እንዲሆንላት እግዚአብሔር ከተማይቱን በሚያስደንቅ ሪቫይቫል በሚያስደንቅ የእግዚአብሔር መገኘት በንስሐ ምድሪቱን ወደ አንተ ተመልሳት ዘንድ እንጸልያለን የዘላለም አምላክ ጌታ እግዚአብሔር ስለ ምድራችን ስለ ኢትዮጵያ እንጸልያለን ተስፋ የምናደርገው እግዚአብሔር አንተን ነው እግዚአብሔር እጆቻችንን የምንዘረጋው ወደ አንተ ነው ስለ ምድሪቱ እግዚአብሔር አምላክ ሆይ የምንማልደው ወደ አንተ ነው እግዚአብሔር ሆይ ዳዊት አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ ረዳቴ ግን ሰማይና ምድርን ከፈጠረ ከሰራ ከእግዚአብሔር ዘንድ ነው አለ ጌታ እግዚአብሔር ሆይ ኢትዮጵያ ወደ አሜሪካ ብታይ ወደ ተራራ ወደ ግብጽ ብታይ ወደ ተለያየ ነገር ብታይ ረዳት የላትም ረዳታችን ግን እግዚአብሔር አንተ ነህ እግዚአብሔር አንተ ስትመጣ ነገር ትቀይራለህ አንተ ስትመጣ ሁኔታ ትለውጣለህ ምድራችን ኢትዮጵያ ላይ ያለው ቀንበር በኢየሱስ ስም የተሰበረ ይሁን እግዚአብሔር ትልቁ ቀንበር እግዚአብሔር ሆይ መንፈሳዊ ነገርና ለመከተል ነው ዛሬ እንጸልያለን እግዚአብሔር ሁሉ ነገር የሚጀምረው ከሰማይ ካንተ ዘንድ ስለሆነ ህዝቡ ሁሉ ወደ አንተ ተመልሶ እግዚአብሔር አምላክ ሆይ ቀንበሩ እንዲሰበር እንጸልያለን እግዚአብሔር ሆይ በጦርነት ደም በመፋሰስ እርስ በርስ በመጋጨት ዘር ከዘር ጋር እግዚአብሔር አምላክ ሆይ በመጣላት በየጊዜው እግዚአብሔር ደም በመፍሰስ የሚሰራው አሰራር በኢየሱስም ከምድሪቱ ላይ ተገለበጠ ይሁን በናዝሬቱ በጌታ በኢየሱስ ክርስቶስም ከሀገራችን ከኢትዮጵያ ላይ ይሄ ክፋት የተሰበረ ይሁን ህዝቡን በድህነት የሚመጣ በሐዘን በለቅሶ የሚመታ እግዚአብሔር አምላክ ይሄ ክፉ ከምድሪቱ ላይ በጌታ በኢየሱስም የተነሳ ይሁን ፈውስ ለኢትዮጵያ እንዲሆን እግዚአብሔር አምላክ ሆይ በናዝሬቱ በጌታ በኢየሱስም ምድሪቱ እንድትፈወስ እንጸልያለን እግዚአብሔር ቤተክርስቲያናትን በእውነተኛ አስተምህሮት በእውነተኛ የወንጌል አገልግሎት እግዚአብሔር የቀባ እንድታስነሳ ምድሪቱ ትፈወስ ዘንድ በጌታ በኢየሱስም እንጸልያለን
ለምድራችን ለኢትዮጵያ እግዚአብሔር ሆይ ድረስላት። እግዚአብሔር አምላክ ሆይ ምድሪቱን አንተ ንካት። ስለ ኤርትራ እንጸልያለን። እግዚአብሔር ሆይ የወንጌል እውነት በምድሪቱ ላይ በኃይል እንዲሰራ እግዚአብሔር ከነገስታቶች ጀምሮ እስከ ታች ድረስ ያሉት ሁሉ ጌታ ሆይ በንስሐ ወደ አንተ እንዲመለሱ እግዚአብሔር የወንጌል መንፈስ ምድሪቱን እንዲያገኛት ወደ ክርስቶስ ሐሳብ ይመለሱ ዘንድ በጌታ በኢየሱስ ስም እንጸልያለን። ምድሪቱ ላይ የሚያንጃብብ እግዚአብሔር ክርስቶስን የማይወክል ማንኛውም አሰራር በናዝሬቱ በጌታ በኢየሱስ ስም የፈረሰ ይሁን። ከቤተ መንግስቱ ጀምሮ እስከ ታች ድረስ የወንጌል ተቃዋሚ የሆነው የአጋንንት አሰራር በናዝሬቱ በኢየሱስ ስም የተመታ ይሁን። ስራ ሁሉ በጌታ በኢየሱስ ስም የፈረሰ ይሁን። ፈውስ ለኤርትራ ምድር ላይ እንዲሆን እንጸልያለን። እግዚአብሔር የእስራኤልን ምድር በወንጌል ጎብኛት። ምድሪቱን አንተ ፈውሳት። ምድሪቱ በክርስቶስ ትሞላ። ከጂውሽ እምነት ወጥተው እውነተኛውን ክርስቶስ መሲሁን ተቀብለው ይድኑ ዘንድ አንተ ምህረት በእነሱ ላይ ይሁን። ምድሪቱን አንተ ባርካት። እግዚአብሔር ሆይ እቺን ዓለም እቺን ፕላኔት እቺን ምድር ሁሉ በወንጌል እንድታጥለቀልቃት እንጸልያለን። ሁሉ ለስም ክብር ይሁን። ስለሰማህን እናመሰግንሃለን። ስለወደድከን እናመሰግንሃለን። ስለተናገርከን እናመሰግንሃለን። ስለባረከን እናመሰግንሃለን። ጌታ እግዚአብሔር ሆይ ጸሎታችንን ሰምተኸዋል፣ እናመሰግንሃለን። ስለ ዶክተር ማሙሻ ስምህ ይባረክ። በውስጡ ስላስቀመጥከው መልእክት ስምህ ይባረክ። ካዘመመችው ቤተክርስቲያን ቀና ወደምትልበት ነገር እንድትመጣ እግዚአብሔር በልብ ውስጥ ስላስቀመጥከው ታላቅ አስተምህሮት እናመሰግንሃለን። በኢየሱስ ስም የበለጠ አብዝተህ አንተ ባርከው። ቤተሰቡን፣ ባለቤቱ፣ ልጆቹን ሁሉ አንተ ባርካቸው። ቤተክርስቲያኑን የሚያገለግልበትን ስፍራ ሁሉ አንተ ባርክ። በሄደበት ስፍራ ሁሉ አንተ ሞገሱ ነው። ከዚህ በበለጠ በሙሉአት አንተ ተጠቀምበት። እህታችንን ቤቲንም አንተ ባርካት። መንፈስ አሁንም በኃይል በሷ ላይ ይስራ። ባለቤቷንም ፓስተርን እግዚአብሔር ልጆቻቸውን ሁሉ አንተ ባርካቸው። የሚያገለግሉበትን ቤተክርስቲያን አገልግሎታቸውን ሁሉ ባርክ። ስለ ሁሉም ነገር እናመሰግንሃለን። በዚህ ያሉትንም የተወደዱና የተባረኩ ለአንተ ተሰጥተው የሚሰሩትን ውድ ፓስተሮቻችንንም ባርካቸው። እግዚአብሔር ቤታቸው ኑሯቸው ሁሉ የተባረከ ይሁን። ስለ ሁሉም እናመሰግንሃለን። ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ።